መድረኮች ላይም ሙሉ ባንድ ኮኖ በጣም በቃ ግጥም ያለ ምትሰሪበት አሉ የተባሉ ስመጥር የሆኑ ባለሙያዎች ጋር ነው ምትሰሪው። አላሰብኩም ወደ ሙዚቃ ሄዳለው ምክንያቱም ሳላስብ ነው ቀረውት እንጂ አስቤ እንኳን አይደለም። ባህለኛ ነው ልልምትዩ ተለማምደሹ ነው ደሞ እልልታውም አይነትም አለው ደሞ አሁን ለለለለ ይባላል ግን ያንቺ ደሞ ለየት ይላል። አፍሪካ የሚለው ነገር ብዙ እንትና አትዩና ያውቁታል እንትን ጆራቸው ለምዶታል። የኢትዮጵያ ግን አልነበረምና ሰው በጣም ሰው ብሎ ነው እንትን የሚልሽ አልኩሽ። ከመጀመሪያም ጀምሮ የኔን ታለንት የሚያው ሌላ ሰው ሜድ ኢን ሆላንድ የሚል ፕሮጀክት ነበር ከ45 ሀገር የተውጣጡ አርቲስቶች ኢትዮጵያንም ባለ መድረክ ያስተዋወቀ ስራዎችን መስራትሽን አሁን ላይ ስታዩ ትግሉ እንዴት ነበር ያለፍሽበት ነገር? ራስሽ ግጥም ጽፈያለሽ፣ ዜማው አለ፣ ከዛ ሁሉ በሙሉ ባንድ አብሮ መስራቱም ደግሞ ስቴጅ ላይም ሲመጣ ቀላል አይደለም። እኔ መጻፌንም አላቅም ነበር ራሴ እንደምችል ምንም አይነቱ እንትን አልነበረኝምና በዛ ሰዓት ራሱ ናሽናል ቴሌቪዥን ላይ ተጠርቼ ደግሞ ፐርፎርም አደረኩ። በዛ ሰዓት ራሱ እንዴት ነው ፐርፎርማንስሽ ላይ ኢነርጂው እንዴት ነው ምታመጭ? ትልቁ ለኔ ረዳኝ ውዝዋዜው ነው። ከመጀመሪያ በፊት ስቴጅ ላይ ስወጣ አንደኛ አልፈራም። ቧም ባለ በጣም ኤነርጂክ በሆነ ዘፈን ጀምራለሁ። ከዛ አስደነግጣቸዋለሁ ማለት ነው። ጤና ይስጥልን የስለኛ ፖድካስት ተከታታዮች፣ በእለቱ ፕሮግራማችን ዛሬ ለየት ያለ እንግዳ ጋብዘንላችኋል። ሚኒሹ ክፍሌ ትባላለች። ሁለገብ ባለሙያ ናት። በፊልም ስራዎቿ፣ በድምጻዊነቷ፣ በተወዛዋዥነቷም እናውቃታለን። በዓለም አቀፍ መድረክ ደግሞ ኢትዮጵያን ስታስተዋውቅ የቆየች ናት። ከሷ ጋር ማድረገውን ቆይታ እንድትከታተሉ ጋብዛችኋለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ለኔ በጣም ደስ የሚል አጋጣሚ ነው። እንግዲህ ብዙ ኢትዮጵያውያን በተለይ አሁን ያለው ትውልድ በሙዚቃ ስራሽ ይመስለኛል የሚያውቅሽ በብዛት። እኔ ደግሞ እድለኛ ሆኜ ሚኒሹን ማቃት ድሮ ነውና እንዴ ሁሌ ሰሽ በጣም ደስ ይለኛልና እቺ ልጅ በቃ እንደዘነጠሽ በቃ አለሽ ማለት ነው እያልኩ ነው ማይሽ የነበረውና ስላገኘውሽ በጣም ነው ደስ ያለኝ። አመሰግናለሁ። እሱን ወደ ኋላ ላይ መለስበታለሁ። እንግዲህ ሁለገብ ነሽ፣ የባህል አምባሳደር ነሽ፣ ኢትዮጵያን ደግሞ በዓለም አቀፍ መድረክ የምታስተዋውቂ ባለሙያ ነሽና የዚህ የስለኛ ፖድካስታችን እንግዳ ስለሆንሽ በጣም አመሰግናለሁ። አልተቀየርሽም ሚኒሹ? አልተቀየርኩም። አሁን ብዙ ረጅም አመት ለምሳሌ ውዝዋዜ ላይ ስለሰራሽ ውዝዋዜውን ሲያቆሙት የሞፈር ነገር አለ የሚመስለኝ እንኳን ያው አውሮፓ ስለምኖር ይመስለኛል። እንግዲህ ደግሞ ሙዚቃ ውስጥም ደግሞ ስትሆኚ እኔ ደግሞ ያው በነሱ ውስጥ በነሱ የሙዚቃ ዓለም ውስጥ ስለሆነ የምሰራው ውድድርም ስለሆነ እንግዲህ በአማርኛ ወይም በኦሮምኛ በጉራጌኛ እየዘፈንሽ በጣም ብዙ ነገር ውድድር ስላለ ሰውነትሽም ምንሽም አንድ ላይ ውድድር ነው በየው እና ስታንዳርዱንም ከዚህ የሄድኩትም ቢሆንም መጠበቅ ስላለብኝ ይመስለኛል። እንደገና ደግሞ ተፈጥሮም ነው ግን ይመስለኛል። እሱም ያግዛል ግን ተፈጥሮም ብቻ አይመስለኝም። ምክንያቱም አሁን ባይናችን እኛ የምናውቃቸው እንዳልኩሽ እዚህ ስራ ላይ የነበሩ ልክ ሲተውት የመቀየር ነገር አለ። አንቺ ደግሞ አውሮፓም ሄደሽ ሙዚቃ ብቻ ሳይሆን ውዝዋዜውንም ጭምር ነው የምትሰሪውና ግን እነዛ ትልልቅ ስቴጆች በጣም አሜዚንግ ነው መቼስ ያ ሁሉ ሰው ተደንቆ ያየሽ ግጥም አርገሽ ሙዚቃውን ዜማውን ሰርተሽ ውዝዋዜውን ሁሉን ነገር አርገሽ ምንድነው ፊሊንጉ? አሁን ለኢንተርቪው ሲዘጋጅ ራሱ መድረኮቹን ያዩዋቸው መቼስ በጣም ድንቅ ነውና ምንድነው የሚሰማሽ እዛ ላይ ቆመሽ ያ ሁሉ ሰው? እዛ ላይ የሚሰማኝ ሚኒሹ ሳትሆን ኢትዮጵያ ናት በሚገርምሽ ሁኔታ። የእውነቴን ነው የምልሽ እና እዛ ላይ ሲጠራ ሚኒሹ ከኢትዮጵያ ነው ሁልጊዜ የሚባለው እንጂ ሚኒሹ ክፍሌ እንኳን አይባልም። እኔ እሱ በቃ መኮራበት ነው ማለት ነው። አንድ ነገር ጎሽ አድርጌያለሁ ነው። ሌላው ደግሞ ምንድነው እኔ ኮንፊደንስ ሰጥቶኛል። አመጣጤም ከቤተሰብም ነው ኦፍ ኮርስ ግን ደግሞ ያለፍኩባቸው የህይወት መንገዶች በሙሉ ከአማተር ኪነት ጀምሮ እስከ ብሔራዊ ቲያትር ሁሉም የተማርኩባቸው ያለፍኩባቸው መንገዶች
እንጃ ኮንፊደንስ የሚሉት ነገር በራስ መተማመን ሰጥቶኛል እና እዛም እንደዚህ አይነት ትልልቅ ስቴጆች ተቀርጾም ያልታዩ ብዙ አሉ። ኦፍ ኮርስ ትልልቅ ቲያትር ቤቶች ላይ ስሰራ አዲስ ነገር አልሆነብኝም። ምንም አዲስ ነገር አልሆነብኝም። ምክንያቱም ከዚህ እኔ ብዙ የዓለም ስቴጅ ላይ ሰርቻለሁ ከመሄዴ በፊት። ናሽናል ቲያትር ራሱ ብሔራዊ ቲያትር ማለት ወርልድ ስታንዳርድ አይነት ቲያትር ቤት ነበረ። ሶ ያንን ሁሉ ነገር አቅልሎልኛል። በጣም ነው የሚገርመው። እንዳልሽው ብሔራዊ ቲያትር ሰርተሻል፣ ከልጅነትሽ ነው የሰራሽው። አሁን ሲያዩሽም ሰዎች ሊጠይቁ ይችላሉ እንዴ ሁሉ አመት ሰርታ አውሮፓ 25 አመት እንደዚህ ተቀብታ ሚኒሹ አጠያቂ መሆኑ አይቀርም። ከልጅነትሽ ነው የሰራሽውና በተለይ ብሔራዊ ቲያትር ውዝዋዜዎቹም ሲሰሩ ገጠር ድረስ ክልል ድረስ ሄዶ የማጥናት አልባሳታቸው ትክክለኛ ቲፒካል የሆነውን ባህል በማምጣት ብዙ ስራ እንደተሰራ ከዚህ በፊት አንቺም ስትናገሪ ሰምቻለሁኝና ያ ነገር እንዳልሽው እንደው በደንብ ብናነሳው ላንቺ መሰረት የሆነ ቤት ይመስለኛልና አሁን ላለሽበት ሚኒሹ መድረክ ላይ ከወጣች ማይክ ይዞ መስፈን አይደለም። ብዙ ጊዜኛ ልቤን ነው እንደዚህ ምናምን ነው አይደል የሚዘፈነው። ያንቺ ቀውጢ ነው፣ ኢነርጂሽ ራሱ የተለየ ነውና ብሔራዊ ቲያትር ምንድነው የሰጠሽ? ውዝዋዜው ላይ ነበርሽም ነገር? ብሔራዊ ቲያትር የሰጠኝ አንደኛው ትልቁ ዲሲፕሊን ነው። የስቴጅ ዲሲፕሊን በጣም አስተምሮናል። ደግሞ ዲሲፕሊን ሲባል ይሄ እኛ አለቃነት ምናምን ሳይሆን ላይክ እንደ ፋሚሊ ነው። ታላቅሽ ነኝ አክብሪ ማለት ነው እንጂ ይሄ አለቃ ነኝ ምናምን አልነበረምና በጣም በመከባበር እኛም ደግሞ ቦታችንን እናቅ ነበረ። ያን ዲሲፕሊን ሰጥቶኛል። ሌላው ምንድነው እንዳልሽው ብሔር ብሔረሰቦቹን ዝም ብለን አልነበረም እንሰራው። ኦፍ ኮርስ ከኛ ቀድመው የነበሩትም አሉ፣ እነሱ የሚያውቁትን ያስተምሩን ነበር። ከዛ ሌላ ደግሞ ኮሪዮግራፈሮቹ ምናምን ሄደው አጥንተው ቀርጸው ይመጣሉ። ኦል ዲቴልስ የግራም መታት ሁሉ ነገር ትርጉም አለው። እኛ ዝም ብለን መወዛወዝ ነበር የምናውቀው። ግን ለምን እንደዚህ እንደሚያደርጉ ለምን ይሄ እንደሚደረግ እስከ የአይን እንትን ራሱ ታዩ ከሰውነት ውጪ አይናችን ራሱ ወደ ግራ ወደ ቀኝ የሚሄደው ዲቴል ሳይቀር ያስተማረኝ ቤት ነው እና መሰረቱ እሱ ስለነበረ እዛ ሲሄድ አልከበደኝም። እንዲያውም የሚገርመው ነገር እኔ እንግዲህ ይሄ ብሌሲንግ ነው ምለው መባረክ ነው ምለው ከኔም ኦፍ ኮርስ ዝም ብለሽ ቁጭ ብለሽ እግዚአብሔርን መጠበቅ ሳይሆን ግን በዛ ላይ ደግሞ እግዚአብሔር ሲጨመርበት ይመስለኛልና ብዙ ነገር እንደሄድኩ ነው ብዙ ነገር የሰራሁትና እዛ ላይ ከሌሎች አርቲስቶች ጋር ሆኜ ስቴጅ ስንወጣ ወደ ቲያትር ቤቶች በጣም እዛ ስም ሊኖርሽ ይገባል እንደዛ አይነት ቲያትር ቤቶች መስራትና ምን አሉኛ አንቺ እኮ በቃ ከአፍሪካ ነው የመጣሽውና ይሄ መቼስ ላይክ ጄን ሁሉ ይዘው እስከ እንትን ለማለት ድረስ ሞክረው ነበር። አዎ የሌለን መስሏቸው ያው ምልሽ ብዙ ኢንፎርሜሽን አልነበራቸውምና እኔ ደግሞ የዛን ሰዓት አዲስም ስለነበርኩ ፍሬሽ እናደድ ነበርና ኤክስኪውዝ ሚ ምናምን ብዬ ነው አረ እኔ እንዴ የዓለምን በዓለም ደረጃ ያለው ቲያትር ቤት ነው በሙያ ያደኩት እና እነዚህ ነገሮች ሁሉ ልንገራችሁ ብዬ እኔ እንደውም ጭራሽ ከነሱ የተሻለውኝ እንደውም እንትን ቀረብኩኝና ብዙ ነገር ታሳልፊያለሽ ኦፍ ኮርስ በዚህ ሁሉ አመት ስራ ላይ የሚያስቋሉ እንትን የሚሏሉ እንግዲህ የምናልፍባቸው አሁን በስራም ያለፍሽበት ብሔራዊ ቲያትር እድሜ ልክ የምትመነዝሪውን እውቀትን ሰጥቶሻል፣ ተጠቅመሽበታል። በጣም ደስ ይላል። ስለ አጋጣሚዎች ምን ትያለሽ ሚኒሹ? አንቺ አሁን በሙዚቃ ነው አሁን ብዙ ሰው በውዝዋዜ ጀመርሽ ነበር እኔም የሚመስለኝ በሙዚቃ ነው የጀመርሽው፣ ግን ስትናገሪ ታለንትሽን ያየው ሌላ ሰው ነው ገፋፍቶ ወደዚህ እንድትገቢ። ውጭም ከሄድሽ በኋላ እንዴት ነው እንዳልሽው አንቺ ጥረት እንዳለ ሆኖ አጋጣሚዎችን እንዴት ነው የምትያቸው? ይሄ በፈጣሪም ጣልቃ ገብነት በብዙ ነገር ለምን መድረኮችሽ ላይም ሙሉ ባንድ እኮ ነው በጣም በቃ ግጥም ያለ የምትሰሪበት አሉ የተባሉ ስመጥር የሆኑ ባለሙያዎች ጋር ነው የምትሰሪውና
ታለንትሽን ሰው ሌላ ሰው እንድታቂ ከማድረግ ጀምሮ እንዴት ነው አጋጣሚዎቹን በህይወትሽ ውስጥ የምትገልጪው? በአጋጣሚ አላምንም። እኔ ጋር አጋጣሚ አይሰራም። ምክንያቱም ሁሉ ነገር ምክንያት አለው። በዛ ነው ማምነውና እኔ ልክ እዛ ሀገር በቀረው ሰዓት ለመኖር በቀረው ወይም ምን ሰዓት አላሰብኩም ወደ ሙዚቃ ሄዳለሁ። ምክንያቱም ሳላስብ ነው የቀረሁት እንጂ አስቤ እንኳን አይደለም የቀረሁት። ምክንያቶች ነበሩ እና ምን ልስራ የሚለውን ነገር አላሰብኩም። ያው ሙዚቃ ግሩፕ ትንሽ ነበርን እና ከአራት ሰዎች ነበርና እዛም ስንሰራ ኦሬዲ ታውቀናል። የሄድንበት ምክንያት ስንሰራ ኦሬዲ ስለታወቀን ፌስቲቫሎች ምኖች ይሄ ወርልድ ሚውዚክ ፌስቲቫልስ እዛ ላይ እንጋበዝ ነበር። ስንጀምር አራት ሰው ነን። ከመሬት ላይ ነው መሬት ሜዳ ላይ ያለ ትልልቅ ፌስቲቫሎች አዶን ነው አይታችሁ እንደሆነ አላውቅም። ትልልቅ ፌስቲቫሎች አሉ፣ ትልልቅ ስቴጆች አሉ። ግን እንደኛ አይነት ጀማሪ ሰዎች ደግሞ በቃ ስቴጅም አይባልም እዛ ጋር ሆነሽ ትሰሪያለሽ፣ ሰብሰብ ብለው ያዩሻል። ግን እኔ በዛ ሰዓት እንደዚህ ያየው ሜን ስቴጁን ምናምን እዛ ጋር ደርሳለሁ ነበር ማለት ነበረው። በዛ ሰዓት የኢትዮጵያ ሙዚቃ ብዙም አይታወቅም። ዌስት አፍሪካን ሚውዚክ ነው በጣም የሚታወቀው። ወይም ደግሞ የነ ማሊ እንደዚህ ማሊ፣ ሴኔጋል ምናምን ጠቅላላ ኮንጎ ነው። እነሱም ደግሞ ኮሎናይዝ ተደርገው ስለነበረ ሙዚቃው ያው ወደ ዌስተርን አፍሪካ የሚለውን ነገር ብዙ እንትን አትዩምና ያውቁታል። እንትን ጆሯቸው ለምዶታል። የኢትዮጵያ ግን አልነበረምና በጣም ሰውን ብሎ ነው እንትን የሚልሽና ግን እኔ እዛ ጋር እንደምንደርስ አውቅ ነበር። እነዛን ሰዎች ባለሙያዎች እንዴት ነው ያገኘሻቸው? እሱን አሁን ያልሽኝን ምንድነው እኔ በቃ ቀጠልኩ ወደሚወስደኝ ነገር። እኔ ለስራዬ ሁልጊዜ ከ100% በላይ ነው የምሰጠው ካለ 100% ስለውና አይ ቲንክ እታያለሁ በዛች በትንሽ እንትን እንዳልኩሽ ከመጀመሪያም ጀምሮ የኔን ታለንት የሚያየው ሌላ ሰው ነው እና መጀመሪያ የተጠራሁት ምን ነበረ ሜዲን ሆላንድ የሚል ፕሮጀክት ነበረ። ከ45 ሀገር የተውጣጡ አርቲስቶች እዛም ያሉትንም ወስኖ ጨምሮ የዛም ሀገር ታዋቂ የተባለ ትልቅ ፕሮጀክት ነው የነበረው። ቲያትር ቤቶችን ለመዞር ማለት ነው። እዛ ላይ ተመረጥኩኝ። የሚገርምሽ ነገር እኔ ሁሌ አልደን ወይ ታዲያ ምናምን በተመረጥኩ ብያለቅ ወደ እኔ ነው የሚመጣው። ለምን እንግዲህ እግዚአብሔር ነው የሚያውቀው ሁሉ ጊዜና እሱ ነበርና እሱን ቱር ስናደርግ ለመጀመሪያ ጊዜ ለኔም ኤክስፒሪየንስ የነበረው ከፔንታቶኒክ ውጪ ወደ ዲያቶኒክ መዝፈን የሚለው ነገር እንደገና ደግሞ የሌሎቹን እኔ ያበሻ ሙዚቃ ብቻ ነበር በዛ ሰዓት የምሰራው የሌሎቹንም ስራ ምክንያቱም በግሩፕ ስለሆነ እንደ እንትን ሃርመኒ ምናምን መስራት ግዴታሽ አለና የመጀመሪያው ኤክስፒሪየንስ እሱ ነበር። ከዛ በኋላ አላቆም አንዳንዱን ያመጣ በቃ በጣም ደስ ይላል። ዋው በጣም ደስ ይላል። 5 አልበም ሰራሽ። አሁን ላይ ስታዩ እንዴት ነበር ሂደቱ? መቼስ በሁላችንም ህይወት ውስጥ የሆነ ነገር አርገን ካለፍን በኋላ እኔም እላለሁ ምን አይነት ኤልሳ ነበረች ቻሌንጅ አርገን ያረጋችሁ ምልበት አለኝ የራሴና አንቺም አሁን ስታዩ 5 አልበም ውጪ ሆነሽ አዲስ ስራ ይዘሽ በማይታወቅ ቋንቋ ለነሱ የብሔር ብሔረሰብ ቋንቋ ይዘሽ ሄደሽ ይሄንን ነገር ማድረግ አሁን ስታስቢው ምንድነው የሚሰማሽ አሁን ላይ? ምን አይነት ስተበር እንደነበርኩ ማለት ነው። ደረቅ የሚባል መከካሽ አትለቂ ጥሩ እኔ አይመጣልኝም። ስተበርና ደረቅ የሚለው አይመጣጣልኝም። ችኮ በቃ ከያዘም ማይለቅ አይነት ሰው እንደዛ ነበርኩኝ። በጣም እተማመናለሁ በራሴ በመሰራው ነገር። ቀይሪኝ ኮንሲሊንግ ዋይ እንዴ የኔ እኮ ነው ይዤ የመጣሁት ሶሪ
ይዤ የመጣሁት ነገር ነው። ሶ እናንተ ናችሁ ሊሰሙኝ የሚገባው ነው የምለውና አልበሞቹን 5 አልበም ስትሰሪ አሁን ካለፈው በኋላ ያን የነበረውን ውጣ ውረድ ስታዩ ቀላል ስኬትም አይደለም። ያን ያህል ኢትዮጵያ ድረስ ያነቃነቀ ኢትዮጵያንም ባለም መድረክ ያስተዋወቀ ስራዎችን መስራትሽን አሁን ላይ ስታዩ ትግሉ እንዴት ነበረ? ያለፍሽበት ነገር ራስሽ ግጥም ትጽፊያለሽ፣ ዜማው አለ። ከዛ ሁሉ በሙሉ ባንድ አብሮ መስራቱም ደግሞ ስቴጅ ላይም ሲመጣ ቀላል አይደለምና አልፎ ስታዩ እንዴት ነበረ ያሳለፍሽው ነገር? የሚገርምሽ ላስት 2 አመት 3 አመት ነው እንደዚህ ወደ ኋላ ማሰብ የጀመርኩት እና በተለይ ደግሞ በአሁን ሰዓት ረፍት ወስጄ ስለነበረ ለራሴ ከልጅነቴ ጀምሮ ስራ ስለነበር እንዴ እስቲ ቆይ ምንድነው ማን ነኝ ምንድነው የምፈልገው ደስተኛ ነኝ ወይ ምናምን የሚለው ነገር ይመጣልሻልና በዛ ሳስብ ሳያት ያቺ ሚኒሹ ይገርመኛል በጣም። ምክንያቱም ብዙ ነገር አለ በግል ህይወትሽ ራሱ ቻሌንጅ የሚያደርግ ነገር አለ። ከዛ በኋላ ደግሞ አክሴፕታንስ ለበደረግ የምታረጊው ጥረት አለ። የመጀመሪያ አልበሜ የኔ ሶሎ አልበም ናቸው እንጂ 5 የጀመርኩት አፍሪካ ዩናይት በሚል ባንድ ነበር። አፍሪካ ዩናይት ባንድ 14 ነበርን። ሱዳን ዘፋኝና እኔ ደግሞ ኢትዮጵያዊት ዘፋኝ። ሙዚቀኞቹ የተወጣጡ ከኤርትራ አለ ከሶማሊያ አለ ከምናምን እንደዛ ነው የጀመርነው። ፌስቲቫሎች የምንሰራው ሲዲም አለን የሰራና በዛ ሰዓት ግን እኔ መጻፌንም አላቅም ነበር ራሴ እንደምችል ምንም አይነቱ እንትን አልነበረኝምና የነበሩትን ስራዎች ነበር መሰራው። በዛ ሰዓት ራሱ ናሽናል ቴሌቪዥን ላይ ተጠርቼ ደግሞ ፐርፎርም አደረኩ በዛ ሰዓት ራሱ ያ እና የመጀመሪያ አልበም በጣም እንትን የነበረው መባ ነው። ምክንያቱም ብዙ ሰው የሚልሽ ሰው ነገር አለ ይሄን አርጊ እና እነሱ እዚህ ስላሉ እነሱ ይሆናሉ የሚያውቁት ምናምን ብለሽ ትምትይው አለ ያዘፋፈን ስልቱን ለምን ይሄ ቅልጽ የምታረጊው ነገር ለምንድነው ምናምን ብሎ የሚልሻለ ነጭ ውስጥ ነው ወዲያው የገባሁት እነሱ ጋር። ከዛ ደግሞ ግጥም እና ዜማ እንግዲህ እኔ እንደምጽፍ አላቅም። እሺ ከየት ላምጣ ሰው ስትጠይቂ ብዙ ጊዜ ልትቆይ ትችያለሽ። ከዛ በኋላ ነው በቃ እኔ ራሴ ለምን አልሞክርም ምናምን ስል ደግሞ አይ እኔ አልችልም ስል በዛን ሰዓት የነበረው ማናጀሬ ትችያለሽ ጻፊ ይለኛል። አልችልም እኔ ታሪክ ጽፍና እሱን ተርጉምሽ ትዘፍኛለሽ። እሺ እሱን ተርጉሜ በጣም መስማት የማልፈልገው ነገር ማለት ነው በአሁን ሰዓትና እሱን ተርጉሜ ወደ ዘፈን በደግነቱ በምንድነው በሆነ ብሔር ብሔረሰብ ነገር ዜማ በነበረው አድርጌ ነው የጻፍኩት የዘፈንኩትና ከዛ በኋላ ነው ቆስቲ ቁጭ ብልበል ብዬ አሪቡ የምትለዋን ዘፈኔ መስፈን መጻፍ በቃ ይሄ ጠልሰሙን ምኑን የሚጠቀም በአቅማዳ ሚነው መጀመሪያ ጻፍኳቸውና ከዛ ታሪክ በቃ አንድ ታሪክ ማረግ አለብሽ አይደል ከሀተነስቶ ስለው ተሳካልኝ። አሁን ግን ታሪክሽን ያንተ ያለው ሌላ ሰው ነው አሁን ማለት ነው። አዎ ያለኝ እሱ ነው። ከዛ ጻፍሽ እንደሚሆን አየሽ። ከዛ በኋላ ያሪቡ ነው አሁን አሃ ለካ ይቻላል ነገር ያልኩት እንጂ የሱን ተርጉሜ ብትሰሚው ራሱ በጣም ሁሉም ሰው ነው የሚስቀው። በቃ ከምናምን ተነስቶ ሄዶ ደብዳቤ ጽፎ ውሃ ውስጥ አገኘው ምናምን እንደዛ ነው። በዛ ጀመርኩ ማቆሚያም እንደውም አልነበረኝም። እኔ ደግሞ ማንንም መምሰል አስቤው አላውቅም በጭራሽ አስቤ አላውቅም። በራሴ ነው ራሴን የሚሰማኝ ነገር ነው። እኔ ጀስት ሜሴጅ ነው ማድረግ የምፈልገው። እንደውም ሙዚቀኞቹ የመጀመሪያው ጊዜ እንደውም ትግል ነበር። እኔ መስፈንም አልፈልግም ነበር እና አረቴ በእናትሽ አረቴ ዝፈኝ ምናምን ይሉኛል። ኦኬ ያው ምናቀው ዘፈን አለ ብዙነሽ ምናምን እሺ በቃ ሲደርስ እንሰራለን። አረቴ ዘፋኞች እኮ ድምጻቸውን ኤክሰርሳይዝ ያደርጋሉ ምናምን እኔ ዘፋኝ አይደለም አላረክም። አረቴ እየተባልኩ
እንደዛ ነው እንጂ ሄደው እኔ አስቤ በቃ ዘፋኝ ሆኜ ታዋቂ ሆኜ ምናምን ለሰከንድ አስቤ አላውቅም። ስለዚህ ሁኔታዎች አሁንም ቢሆን በአጋጣሚ ያለምንም ብለሻል ሚኒሹ ግን አሁንም አጋጣሚዎች እየመጡ በተለያየ መልኩ ትልልቅ ህይወትን የሚቀይሩና ለኛም ለኢትዮጵያውያንም እንደ አምባሳደር ሆነሽ ማንንም አልሾመሽም በራስሽ ጥረት ግን ብዙ ነገር ማስተዋወቅ ችለሻልና እኔ ያው አድናቂሽ ነኝ። ብዙ ሰዎችም ላንቺ አክብሮት አላቸው። መድረክ ላይ ሲያለሽ ኢነርጂ አሁን መድረክ ላይ ሆነሽ መስፈን እኔ የሬዲዮ ጋዜጠኛ ስለሆንኩኝ ብዙ ሰው የማይመስለው ማይደክም ነው ማውራት አድካሚ ስራ ነው። መድረክ ላይ ሆነሽ ዘፍነሽ ውዝዋዜ ያለው ያንን ፐርፎርማንስ እንዴት ነው የምትወጪው? በጣም ኢነርጂሽ በጣም ኃይለኛ ነው። ለዛም ይመስለኛል ሰዎቹ በቃ ምንም አይናቸውንም አይነቅሉም። ቋንቋና ያውቁትም ሲዳምኛ ሊሆን ይችላል የምትዘፍኚው ግን ካንቺ ጋር ናቸው ሁሉንም እና እንዴት ነው ፐርፎርማንስሽ ላይ ኢነርጂው እንዴት ነው የምታመጪው? አሁን ታያቸዋለሽ አይደለ ቪዲዮዎቹ? አዎ አንዳንዴ እንዴት ነው ኢነርጂሽ? ያው እንግዲህ ኤነርጂ ምን መስልሽ እንዳልኩሽ እነሱ ሲለምኑኝ ከነበረው በኋላ ከዛ በኋላ ተለወጥኩ። ምክንያቱም ሌሎቹን ስታይ አንቺ በአማርኛ ወይም በኡራኛ እንዳልኩሽ ቆሜ ብዘፍን ጥለው ነው የሚወጡት። ግን ትልቁ ለኔ ረዳኝ ውዝዋዜው ነው እያንዳንዱ ውዝዋዜ። ሌላው ደግሞ እንግዲህ ተሰጦ እንዳለሽም የምታውቂው ይመስለኛል በአንዳንድ በእንደዚህ አይነት አጋጣሚዎች ልበልሽ ታዲያ እና ይመስለኛልና ከመጀመሪያ በፊት ስቴጅ ላይ ስወጣ አንደኛ አልፈራም። ያው ካለኝ ብዙ ልምድ አንፃር ነው። ማናቸውም ይሁኑ እዛ ሊቀመንበሩም ቢቀመጥ አልፈራም። እኔ ላይ ነው የመጣው ሰው እኔ ነኝ ድባስ አይም ድባስ ሰው እንደዛ አይነት እንትን ነበረኝ። ሁለተኛው የጠቀመኝ ምንድነው እነሱ እንዲረዱኝ ማድረግ አለብኝ። እንዲረዱኝ ማድረግ ያለብኝ ምንድነው ታሪኩን መንገር መጀመሪያ አዎ ስፒች ታሪክ አይተሻል። አዎ ልክ ስጀምር ሁሉ ጊዜ የምጀምረው ባም ባለ በጣም ኤነርጂክ በሆነ ዘፈን ጀምራለሁ። ከዛ አስደነግጣቸዋለሁ ማለት ነው። ልክ ቃላ ምንድነው ቋንቋው የሚያውቁ ቢሆኑ ችግር የለም ቀስ እያልሽ እንትን ታደርጊያለሽ። ይሄኛው ግን ስለማያውቁት ማደርገው እንትን በቃ ወይ በጉራጌኛም ይሁን በምንም ቡም ቅልጥ አርገሽ ተጀምረሽ ልል እያልኩ ጀምረውና ከዛ በኋላ የትም መሄድ አይላቸው። ከዛ በኋላ ነው መጀመርላቸው ይሄ ዘፈን የነበረው ስለዚህ ነው ከደቡብ ከምስራቅ ምናምን ነው። እነዚህ ብሔረሰቦች ደግሞ ምግብ አበላላቸው እንደዚህ ነው ያለሽ ቡና ለምሳሌ ከየት መጀመሪያ ይሄ ኢንተርቴን ማድረግ ከነሱ ጋር ኢንተራክሽን እፈጥራለሁኝ። ይወዳል አይ ቲንክ ነጮች ብዙ ጊዜ ፐርሰናሊ አንተ ለምሳሌ ቆይ የት ነው ታውቃለህ ቡና የት እንደተገኘ ለዋለው ከሱ ይደነግጡና ኮሎምቢያ ምናምን ሲሉ ዝም ብሎ እኮ ነው የሚጠጣው ምናምን ስላቸው በጣም ይስቃል። ከዛ በኋላ ቅልል እያለ ይሄዳል። አሳታፊ ይሆናል እነሱም የዛ ፓርቲ ይሆናሉ እና ይሄ እንትን የለሽም ባሪየር የለሽም ቢትዊን እነሱና አንቺ። ከዛ በኋላ ምንም ብትናገሪ ተቀባይነት አለሽ እና ያ ነው በቃ እኔ እስካሁንም ድረስ በዛ መልኩ ነው የምሰራው። እነሱ ደግሞ በጣም ታሪክ ይወዳሉ ማዳመጥ። ለምንድን ነው በጣም እና መዛፋኑ ሲጀመር አንደኛም የሚጀምሩት አብረውኝ እነሱ ናቸው። እልልታም ካለ ሌላ ያሉ እኔ ደግሞ ብዙ ጊዜ አሁን ብልጥ መሆን ያለብሽ እዛ ምንድነው መቀበል ይሄ እንትኖች ሁኮች አሉና ለምሳሌ ቡና ብለሽ አስተምራቸዋለሁ አይደለ? እንደሱ አይነት ብዙ ዘፈኖች ላይ መስራት አለብሽ ለማሳተፍ። በቃ አብሮ ነው የሚዘፍኑት። አዎ ደግሞ ፐርፎርማንስ ለመድረክ ሰው በጣም አስፈላጊ ነው። ኦዲየንስሽን መያዝ አለብሽና ስራውን ሰርተሽው መድረክ ላይ ደግሞ ስታመጪው አቀራረቡ ራሱን የቻለ ትልቅ ነገር አለውና ስለ እልልታም ልጠይቅሽ ነበር። አንቺ እልልታ አሁን ሜንሽን ያረክሽው በብዛት እንትኖችሽ ውስጥ ተጠቀሚበታለሽና በኃይለኛ ነው ልል የምትዩ
ተለማምደሹ ነው ደግሞ እልልታውም አይነትም አለው ደግሞ አሁን ለለለለ ይባላል ግን ያንቺ ደግሞ ለየት ይላል I think እንትን ይመስለኛል እልህ ይመስለኛል እዛ ጋር ስትወጪ ለመንገር የምትፈልጊው ነገር አለ አይደለ እንደዛ ይመስለኛልና እኔ እግዚአብሔርን አንድም ቀን አስቤበትም አላቅም እኔ ተምሬውም አላቅም just እኛ እኮ አገራችን ልጅ ሲወለድ ባይዘው ወይ ነግራቸዋለሁ ልጅ ሲወለድ ምን ሲባል የሚጠቀምበት ነውና ስንሰማ ነው ያደግነውና ሳታስቢ ይወጣል በዚህ ላይ ደግሞ ለነገርኩሽ ብሔራዊ ቲያትርም ስንል እልልታ አለ ወላይተኛው ይላል የዛኛው ደግሞ ይላል የሀረር ኦሮሞ ደግሞ የሚሉት ነገር አለና እሱን ለይተሽ አይደለም መስራት መስራው ጉራጌኛውም ላይ ሲሆን እንደዛው ተጠቀማለሁ እልልታውንም አንዳልኩሽ ስገባ መጀመሪያ ራሱ ገና መስፈን ሳልጀምር ነው እንደሱ ብዬ ሁሉ ቅውጥ አርገሽ ትገቢያለሽ ዞር ማለትም አይችልም አዎ በቃ ያገርሽ ሰው ቢሆን ምንም ችግር የለም ቃላቱም ያውቀዋል ግን ምንም ማለት ኢትዮጵያኖች ቢሆኑ ማለት ነው በጣም ይገርም ነው ሌላው ደግሞ መድረክ ላይ ስትወጪ አንዱ ስራሽን በደንብ ያሳምረዋል ብዬ የማስበው ያው ቆመን አለ መልክ አለ በተፈጥሮ ቁንጅናው አለ ዝነጣው ደግሞ አለ እኔ አሁን ይሄን ፖድካስት ለሚያዩ ሰዎች ሚኒሹ አሁን ድሬዳዋ ነው የተወለድሽው አይደል ድሬዳዋ ነው የተወለድሽው ከዛ አዲስ አበባ መጣሽ እኛ ሰፈር ምን ልታረጊ እንደመጣሽ እንጃ እኛ ትንሽ ሱቅ ነበረን በማዞሪያ በኩል ማለት ነው ወደ 25 ቀበሌ ነው ሰፈርሽ ወንድማማቾች እና መታልፎ ሚኒሹ በእኛ ሰፈር አስፋልት ላይ ነውና በቃ ጠብቄ ነበር ማይሽ ዘናጭ ነሽ የሆነ ሻንጣ ትይዢ ነበር እንደዚህ እንደባግ ነገር ምትይዢው አለ ስትሄጂ ፈጠን እያልሽ ነው በጣም ጠብቄ ነበር ማይሽ በቃ ወይኔ ስታምርች ልጅ ሁሌ ነው ማይሽና ከዛው አላሰማ ብሔራዊ ቲያትር ነው የምትሰራው ተባለ በመሃል ደግሞ ጠፋሽ እኔም ሰፈር ቀየርኩና በድሮ ትውስታዬ ውስጥ አለሽ በቃ የሆነ የሚዘንጥ ሰው ሲባል አንቺ ነሽ እኔ ውስጥ የምትመጭልኝና ከዛ በኋላ ሙዚቃ ስራ ሰርተሽ ሳይሽ እንዴት ደስ አለኝ ነው ምልሽና ከዛ ጊዜ ጀምሮ ትውስታለኝ ዘናጭ ነሽ አለባበስሽ የሰውነት አቋምሽ ይሄው አሁን ከአመታት በኋላ እሱን ይዘሽ ነው ያለሽውና አሁን መድረኩ ላይ ይሄ ግጥሙ እንዳልሹ ፐርፎርም ስታደርጊ ምጨማመሪያቸው ነገሮች እንዳሉ አለባበስሽ አለ ገራሚ የጸጉር ስታይሎች አሉ እዛ ላይስ እንዴት ነው የምታርጊው ልብሱን ከየት ነው የምታመጫው እኔ ዲዛይን ፍላጎት ችሎታ እንዳለሽም አውቃለሁኝ ልብሶቹን ራስሽ ነሽ ዲዛይን የምታርጊው ከየት ነው የምታመጫቸው የመድረክ አልባሳቶች እኔ ስቴጅ ላይ ስወጣ ማደርጋቸው ነገሮች ሁሉ ትርጉም እንዲኖራቸው ፈልጋለሁ ገስቶ ከቡቲክ ወይም ከምናምን መውጣት በጣም ቀላል ነው እኔ መፈራው ታዲያ አስቃቸዋለሁ እንዴ አንዱስ እስቲ እንትን መሀል ለብሶ ከተመልካች ማለት ግን የኔ እንኳን እንትን ከመጀመሪያም ጀምሮ ያው ፋሽን እንዳልሽው ከልጅነቴ ጀምሮ ፋሽን አለ ቤተሰቤም ሲያሳድገኝ አሁን ፎቶዬን መለስ ብዬ ሳየው ዋው ምናምን እላለሁ ማለት ነው አለባበስ እንግዲህ ከዛ የመጣ ነው ብዬ አስባለሁ ከዛው ይዤ ሄድኩኝ ሞላጅ እናቴም ውጭ ሀገር ነበር የምትኖረው እሷ ልብስ ትልክልኝ ሁሉ ወስጄ እኛ ሰፈር ያሉ ሰፊዎች አሉ አስቀይራለሁ ወይም ጥብብ ነገር አስደርገዋለሁ ወይም የራሴን ነገር ከዛ ጀምሮ ነው የጀመርኩትና ግን ስቴጅ ላይ ለምትዩ ነገር እኔ ነኝ ራሴ ሁሉንም ዲዛይን ማረጋቸው አሁን ይሄ ቡና ላይ መዘፍነው ለምሳሌ ቢጫው የሐመር ነው ከሐመር እንትን ላይ የመጣ ነው ከሐመር ቆዳ የሚለብሱት ነገር አለ እንደዚህ ይሄ ጌጡ ራሱ ጨለያቸው ነው መሃሉ ላይ ደግሞ ምን አለ ሶሪ ደማይኩ መሃል ላይ ደግሞ ምን አለ ይሄ የኢትዮጵያን ምልክታችን ማለት ነው የሀበሻዊ አይኑን እዛ ላይ ጣልፈን ጨሌዎቹን ጠቅላላ በትክክል ከሐመር አርገው ግን ስታዩ ዘመናዊ ነው ግን ትክክለኛ ራሱ ቀሚሱ አካሄዱ የቆዳው ሲቆረጥ የዛ የስኪኑ ነው እንደዛ ነው እና ጠቅላላ የምታዩ
መስቴጅ ላይ መውጣባቸው እንትኖች ዲዛይኑ የኔ ነው። ግን አለችኝ ሰፊ ከድሮ ጀምሮ አለችኝ ሰፊ እሷ ነው የምትሰፋልኝ። ዋው ጌጣጌጡስ ልብሱ ራሱ አሁን በጣም ከለርፉል ነው። ይሄ ከምታደርጊው እንቅስቃሴ ከአንገትሽ ጋር አሁንም እንደዛ ትችያለሽ? ይሄ የምንደስሽ አይሄድም እኮ አይደለ? አዎ መኪና ምንዳት ማለት ነው። ከባድ ወይም ሳይክል ነው ይላሉ እዛ ደች ሳይክል በጣም ከባድ ነው። ያ ሁሉ እንቅስቃሴ ከምታደርጊው ጋር ከምትዘፍኚው ከባህሉ ጋርም አብሮ የሚሄድ ነው። የልብሱ በጣም ከለርፉል የሚያማምሩ ናቸው። ጌጣጌጦቹስ? ጌጣጌጦቹንም ከዚህ ነው የምወስዳቸው። ማለት ተሰርቶ ሳይሆን ለምሳሌ አልቦ የሚባለውን የተበተነውን ይዤ ሄዳለሁኝ። ትልልቁን ነገር ይዤ ሄድና በራሴ ነው በምፈልገው እንትን ነው የምሰራው። ሰው ስሪልኝ አይልሽ ይለኛል። እንደውም አንዷ ሴትዮ ባይገርምሽ በጣም ሲምፕል እንትን ነበረኝና ደግሞ እኛ ሀገር በጣም ቆንጆ ትልልቅ ራሱ ምንድነው የሚባለው ጨሌ አይደለ አለ እሱን ሁሉ ልግዛሽ አለችኝ። አንዴ አልሸጥም አልኳት። ልግዛሽ 500 ዩሮ አለች። አይ አልገዛ 1000 አልገዛ 5000 አለችኝ። አልሸጥም ምናምን አዎ ይላሉ ነጮቹ በጣም ነው የሚወዱት እንትነጀን። ግን እኔ አልሰራ የኔ ጠቅላላ ልብሶቼ በስነ ስርዓት ነው የሚቀመጡት። በጣም ነው እቃ የሚይዘው ሶ የኔ ታሪኮች ናቸው እና ለምን ይቀመጣሉ። ጌጣጌጦች አሁን የጆሮ ጌጦች ራሱ በጣም ነው ደስ የሚሉኝ። አሁን ካንቺ ስታይል ጋር የሚሄዱ በጨሌ ረዣዥም የምትሰሪያቸው በጣም ይገርም ነው። ክሬቲቭ መሆን አለብሽ። አሁን እኔ አንዳንዱ ላይ ለምሳሌ የአንገት ሀብል ሊሆን ይችላል ቆርጠውና ምናምን ራሴ ነኝ በቃ የምሰራው ማለት ነው። አዎ ዲዛይን እየተማርኩ ነበረ ስትይ ሰምቻለሁ። ተመርቄያለሁ። እሺ አሁን ዲዛይን እያደረግሽ ነው? አዎ እንትን ቢዝነስ ፋሽን አካዳሚ የሚባል በኮቪድ ሰዓት ነፃ አልበምን እየሰራው ነበረ። ከዛ ደግሞ እሱንም እንዳለ ኮንሰርቶቹ በሙሉ ካንሰል ስለተደረጉ በጣም እመኝ ነበር እንትኔ ውስጥ ያው በክት ሊስት ነው የሚባለው እዛ ውስጥ ስለነበረ ያ አጋጣሚ ጥሩ ሆነልኝ። ተመረኩኝ ማለት ነው። አሁን እየሰራሽበት ነው? ወደ ምንድነው ወደ ቢዝነስ አልወሰድኩትም ገና ግን ማለት አሁንም እሱም እንትን ላይ ነው ምንድነው ዲዛይን ማድረግ ምንድነው አይደለም ፋብሪክ ላይ ልክ እንደ አፍሪካንስ እንትን አለ አይደለ ይሄ ጨርቆች ፋብሪኮች ላይ ከኛው ከራሳችን ከብሔር ብሔረሰቡ ከፊደሉ ዝም ብሎ አለመላም ሳይሆን በቃ እኔን እንትን የሚል በጣም እንደሱ ሰርቼ ነው የተመረኩትም። እነሱ እንደውም ወዲያው ቢዝነስ ውስጥ እንደገባ ነበር የፈለጉት። ኖ አም ኖት ሬዲ ብዬ ያ በጣም ደስ ይላል። እንግዲህ ሁለገብ ነሽ፣ ፊልም ሰርተሻል፣ ሙዚቃው አለ፣ ውዝዋዜው አለ፣ ሁለገብ ባለሙያ ነሽ። እንግዲህ በህይወት ውስጥ ብዙ ነገሮችን ሰርተሽ አሳልፈሻል። ራስን ስለመጠበቅ እስቲ እናውራ ደግሞ ምንሽ። አሁን ቲክቶክ ላይ በቅርብ ነው የመጣሽው። አንዳንድ ቪዲዮዎችን ያለው ጧት ብድግ ብለሽ ዛሬ ከቤት ውጪ ብሎኛል እና እስቲ ወጣ ብዬ ሻይ ቡና ብዬ ልምጣ ሪፍሬሽ አድርጌ ትያለሽ። ሌላ ጊዜም ስለ ስኬት ታወሪያለሽ። እስቲ መጀመሪያ ካንቺ ይሄንን ፖድካስት የሚያዩ ሰዎች ለኔም ለሁላችንም ራስን መጠበቅ ስንል አሁን ስለ ሜካፕ ስለ ልብስ ወይ ስለ ጸጉር እንደዚህ ይመስለናል። ግን የዚህ የአእምሮ ሰላማችን ለራሳችን ጊዜ መስጠታችን እና የመሳሰለው ላይ ያንቺን ልምድ እስቲ ንገሪኝ። ለኔ ምልሽ ዋነኛው ትልቁ ነገር ራስን መጠበቅ ነው። ራስን መጠበቅ ማለት ራሴን ካልጠበቅኩ ለሌላው አላስተላልፍም። ማስተላልፈው መልእክት ሁሉ ዜሮ ነው። ራስን ስጠብቅ ከውስጤ ሰላም ካለኝ አንቺንም ፊል ታረጋኛለሽ። ደስተኛ ከሆንኩ ጠቅላላ ያለው አካባቢ በሙሉ የኔን ደስታ ፊል ያደርገዋል። እና እኔ ከዛ ጀምሮ ለኔ በጣም ኢምፖርታንት ነው። ከምበላው ምግብ ጀምሮ በጣም ነው የምጠነቀቀው። እና ደግሞ እኔ አይ ቲንክ ወዳታለሁ ራሴን እና ፍቅር መውደድ ከራስ ነው መጀመሪያ ያለበት አይደለ? ራሱን የማይወድ ሰው ሌላ ሰው ሊወድ አይችልም። ትክክል። ምክንያቱም አንቺ ካልተረፈሽ በልተሽ ካላደርሽ ለሌላው መስጠታችን በሁሉ
በሁሉም መንገድ ለኔ እንደዛ ነው። ልጄም ደግሞ አለች ያየችኝ ነው የምታድገው እሱም አለ ግን ደግሞ እኔ ላይ ተተክሎ የቀረ ይመስለኛል ቤተሰብ ያሳደገኝ ቤተሰብም በጣም በጥንቃቄ ነው ሁሉ ነገር ያስተማረችኝ እናቴ ያሳደገችኝና እሱን ይዤ ምን ሄድኩት ልብስ ከላይ ብቻ ሳይሆን ከውስጥም ማለት እንደገና ደግሞ እኔ ለምሳሌ ስኪን ኬር ብትይኝ ኤክስፔንሲቭ ነገሮችን መጠቀም ይመስላል ከላይፍ ስታይል አይደለም ለምሳሌ እኔ ቤት ውስጥ እርጎም ካለ አቮካዶ ካለ ምናምን ፊቴን ተለቅልቄ ነው እንደዛ ነው በጣም ናቹራል የሆኑ ኪችን ውስጥ ያሉ ነገሮችን ነው መጠቀመው በጣም እወዳለሁ ናቹራል የሆነ ነገር ማለት ነው ሜካፕም ቢሆን እንደዚሁ ትሬኒንግ አድርጌ ያለውኝ በጣም ስለምወድ ወዳለሁ ጸጉርም በትይ ተመርቄ ያለው እዛው የምርሽ ነው አዎ ማን ነው የሚሰራሽ ቅድም እሱን ያነሳው ነበር መድረክ ላይም ስትሰሪው በጣም ልዩ ነው ዩኒክ ናቸው ዲዛይኖቹ ያምራሉ ከፊትሽ ቅርጽ ጋር በጣም ያማምሩ ናቸው ባለሙያ አለ ያው የሚሰራሽ ባለሙያ ነበሩኝ ሄዱብኝ እነሱ ከሴራሊዮን ምናምን የመጡ ነበሩ ዲዛይኑ የራሴ ነው ያው እኔ በቃ እኔ እንጃ እኔ የምፈልገው ነው የምትፈልጊውን ልብስ ሄደሽ ስትገዢኮ ያው እኔ እንጃ ከድሮም እንዳልኩሽ ለየት ያልኩኝ ነበርኩ ከትምህርት ቤትም የትም ከሁሉም ቦታ እና እዛም ቢሆን የፈለኩትን ማንንም አልሰማም የራሴ ደስ የሚለኝ ነገር ነው ማደርገው ግን ደግሞ ያው ስታዩም እኮ ሹሩባውም ስታዩ ወደኛው ወደ ራሳችን ይሄዳል ግን ያንን አስበሽ ሰው ላይ ስታዩ ነው እንጂ ትዘልሽም እኮ አሁን ይሄ እንደዚህ ወደዚህ ተሰራሽው እንት ነቋለን እኮ ግን ዋው ሲታይ ደግሞ መድረክ ላይ በጣም ያምራልና ጸጉር ስራ ተማርሽ ከዛ በኋላ ጸጉር ስራ ተማርኩኝ ምክንያቱም እሱም ሌላ ሆቢ ነበርና እስቲ ምናልባት አንድ ሌላ ነገር መስራት በፈልግ ብዬ ገባሁኝና ተማርኩኝ እንደገና ደግሞ የነጮች ጸጉር በከፍት እንኳን ብዬ የነሱን ደግሞ ጸጉር ማወቅ ነበረብኝ ደግሞ ደስ የሚልሽ ጠቅላላ ኢንተርናሽናል የሆነ የማንም አይነት ጸጉር ስለ ካራክተሩ ምን ማድረግ እንዳለብሽ ምን አይነት ፕሮዳክት እንደማድረግ እንዳለብሽ ሁሉ ነገር ተምሬ ተመረኩ ግን አልሰራውበትም ግን ማወቁ ደግሞ ራሱን የቻለ ነገር ነውና እንጃ እረፍት የለኝም ደስ ይላል በጣም ስለዚህ ራስን መንከባከብ አሁን ምግብ ምንድነው የምትበይው ለምሳሌ አሁን እናንተ ያላችሁበት ሀገሩም ጃንክ ፉድ አምስተርዳም አይቻታለሁ ደስ የምትል ከተማ ናት የምግብ ምርጫውም ለኔ ለሰውነቴ እንዲስማማኝ ብለሽ ትመርጫለሽ ቤትሽ ኩክ ታደርጊያለሽ ኩክ ማድረግ ባልወድም ግን አደርጋለሁ እኔ አሁን ለምሳሌ 18 ሰዓት አልበላም አለ እንደው መጽሐፍ ቅዱስም ላይ አለ 18 ሰዓት አትበይም 8 ሰዓቱን ትበያለሽ እና በአብዛኛው መበላው ሰላጣ በጣም ነው የምወደው በጣም ነው የምበላው ያው የኛን ያበሻ ምግብ በ3 ወር አንዴ ምናምን ሬስቶራንት ሄደን እንበላለን ምክንያቱም አይ ቲንክ ከተወሰነ እድሜ ካለፍሽ በኋላ ሆርሞኖችም ይቀያየራሉና ቶሎ የመወፈር ነገር አለ እንደ ሰውነት ያጠራቀመ ነው የሚሄደው ብዙ እንትን አይልም አያቃጥልም ስቶሪ ያረጋል ሶ 18 ሰዓት ካልበላሽ ያለውን ፋት ሰውነትሽ ላይ ያለውን ፋት ነው የሚጠቀመው ግን ቶሎ ምን በላ ከሆነ ግን ያንን ስለሆነ ያኛው ፋት እየተጠራቀመ ይሄዳል እና እኔ በሱ ነው እንግዲህ ሁለቴ ያው አዎ ጧት አልበላም ምሳ ለምን አሁን ለምሳሌ 12 ሰዓት አይደል 12 ሰዓት ማታ ከከሰዓቱ ነው የሚባለው እዛ ጋር ነው ምግብ መብላት አቆማለሁ እንዳቆምሹ ነው ከዛ በኋላ 18 ሰዓት ቆጥሬ ነው የምበላው ስለዚህ ምሳ ላይ ነው የምበላው አሁንም አልበላውም የምርሽ ነው አሁን ኢንተርቪው ስናደርግ ወደ 5 ሰዓት አካባቢ ነው ማለት ነው ያው አልበላም ለምዷል ሰውነትሽ በጣም ለምዷል ሰላም ነው ግን ከበላው ግን ሰላም አጣለሁኝ የምርሽ ነው አሁን ታዲያ እዚህ አዲስ አበባ መተሽ ሽሮ ሲሸትሽ ምን እንጀራው ትኩስ እንጀራው ምን እንተናላ አትይ እበላለሁ አይ እዚህ ጋርማ የለም እዚህ ጋር
ያው ሰዓቴን እጠብቃለሁ እንጂ በጣም ነው የምበላው። እኔ እንጀራ ነው አገሬ ስመጣ እንጀራ ብቻ ነው የምበላው። ግን ሰዓትሽን አታዛንፊ? ሰዓቴን እጠብቃለሁ። ጠዋት ቁርስ ቡና ጫጭሰው ምንም ቢሉ አልበላም። ቡና ጠጣለሁ። ቡና አንድ ሲኒ ቡና ጠጣለሁ በባዶ ሆዴ እንጂ ምንም ምግብ ቢቀርብ ከፕሮግራምሽ አታዛንፊ። ስለዚህ አንዱ ላይፍ ስታይል ላይ ይሄ ኮንሲስተንት የሆነ የአመጋገብ ስታይል አለሽ ማለት ነው። አዎ በጣም። ስለዚህ አትክልቱን የመሳሰለውን ነው የምትመርጪው አመጋገብሽ ላይ ማለት ነው? አዎ በጣም ብዙ አትክልት ነው የምበላው። ደግሞ ታየዋለሽ፣ አዎ ፊትሽም ላይ ታየዋለሽ። እንደገና ሰውነትሽ የሚሰማው ነገር ታያለሽ። የኛ ምግብ ለምሳሌ አሁን ከመጣ በኋላ አገኘው ብዬ በጣም ብዙ ስበላ ነበርና ሰውነትሽ ራሱ ሲከብደው ዳይጀስት ለማድረግ አሁን ዳይጀስት ሲያደርግ ብዙ ስራ ነው የሚሰራው አይደል ሰውነታችን። እዚህ ላይ ታያዋለሽ፣ እዚህ ላይ ምናምን ላይ እንደገና ቅቤው ምናምን ስትበይ ፊትሽ ላይ ነው ቶሎ ወጥቶ የምታየው። እና በዛ ሰዓት አሁን ያው እኔ እዚህ ለስራም ቢሆን ስላሽ ቫኬሽን ስለሆነ ለቀቅ አድርጌ ነው ቤት ያፈራውን የአገር ቤት ምግብ በጣም ደስ ይላል። ሌላው ቅድም ስለ ቆዳ እንክብካቤ ማስተሽ ነበረ። ቆዳ ስኪን ኬር ቅድም እያነሳሽ ነበርና እስቲ ምን ታደርጊያለሽ? ለምሳሌ አሁን ሁሉ ጊዜ የወጣትነት ቆዳ የራሱ ውበት አለው። ማቹርድ እየሆነን ስንሄድ ደግሞ ለውጥ አለ፣ ናቹራል የሆነ የምንቀበለውና ያንን እያየሽ እስቲ ካንቺ እንድንኮርጅ በቀን ውስጥ ወይ በሳምንት ምንድነው ሩቲንሽ? ምንድነው የምታደርጊው ለፊትሽ? እኔ በሳምንት 3 ትሪትመንት አደርጋለሁ። ትሪትመንቱ ደግሞ እንዳልኩሽ እንቁላል ነጩን ብቻ መትቼ ሊሆናል የምቀባው። ደረቅ ቆዳ ላለው ደግሞ ከዛ በኋላ አስኳሉንም መቀባት አለብሽ፣ ቅባት ወዝ ስላለው ማለት ነው። ወይም ደግሞ እርጎ ሊሆን ይችላል፣ ቡናም ሊሆን ይችላል። ቡናና ማር አድርጌም ሊሆን ይችላል። እንደየፊቴ እያየሁት ወዝ ያስፈልገዋል ወይስ ረፍት ያስፈልገዋል ምናምን የሚለው ነገር ያው እሱ ሌላ እንትን አለው ከጀርባው። እንደሱ ነው የምጠቀመው። ሌላው ደግሞ እንደዚህ አይነት ፕሮፌሽናል ቦታ ወይም እንደዚህ አይነት ኢኩዌሽን ላይ ካልሆነ ሜካፕ አላደርግም። ዝም ብዬ ነው የሚሄደው። ትልቁ ለማንም ሰው እኔ እንትን የምሰጠው ምንድነው ሰንስክሪን በጣም በተለይ የኢትዮጵያ ፀሐይ በጣም እንትን ነገር ነው፣ የሆነ ሻርፕ ነገር ነውና ወንድም ሆነ ሴትም ምንም ማለት አይደለም። ሰንስክሪን ማለት ያው ማዲያት ምናምን ፀሐዩ ቀጥታ ሲያገኝሽ እንዳያደርገን ነው። እሱን እኔ በዊንተርም ይሁን ምንም ይሁን ጠዋት ተነስቼ እቀባዋለሁኝ። እሱም በጣም ያው ይጠብቀኛል ማለት ነው። ሌላው ደግሞ ስፓም አለ። ስፓ ደግሞ ምንድነው ሳውና በተለይ ስለሚያደርግ ቢያንስ ስለሚያደርግ በጣም ቢዚ ከሆንኩኝ አንድ ጊዜ በ3 ወር እሄዳለሁኝ። ከተቻለኝ አንድ ጊዜ በወር እሄዳለሁ። እሱ ነው። ምንም አንዳንድ ስፖርት በጣም እሰራለሁ። ስፖርት ጂም እሰራለሁኝ፣ ገመድ ዘላለሁ። እንትን ምንድነው ክብደት እቺ እሷን በጣም ብዙ ጀምሬው ነበር፣ ግን ይሄ ለኔ አይደለም ብዬ እቺን ቤት ያለች እንደ ቀልድ እሷን አደርጋለሁኝ። ወክ አደርጋለሁ በጣም 40 እዛ በጣም ጠዋት እነሳና 40 ደቂቃ ምናምን ወክ አደርጋለሁ። አንድ አይነት ሩት አለኝ። እሱን በቃ ይሄ የየቀን የምታረጊው ነገር ነው። እስቲ አንዱን ቀን እንውሰድና የቀን ውሎሽ እዚህም ታረጊያለሽ፣ ወክ ታረጊያለሽ? አሁን ቆንጆ ወክ ማረጊያ ቦታዎች ይመቻል፣ አረጋለሁ። ሰው ያቅሻል መችስ አይደለም? መንገድ ላይ አድናቂዎች ታገኛለሽ? ግን እኔ አንድ ነገር የተማርኩት ከትልልቅ ሆሊውድ ስታሮች ምንድነው ራስሽን ኢንቪዚብል ማድረግ ትችያለሽ። አለመታወቅ ኢቭን ሳላረግ ሻሽ ዝለ አድርጌ ምናምን ኮቴን እዚህ ጋር ካደረኩ ማንም ዞር ብሎ አያየኝም። አያስቡ ሚኒሹ እዛ መንገድ ላይ ሚኒሹ ክፍሌ ብሎ በሚያስደነግጠኝ ቦታ ታያለሽ እኮ። ሚኒሹ እዚህ ቦታ እንዴት መጣች የሚለው በራሱ ሰው ላያስበው ይችላል። ወይ አይቷት እሷን የምትመስል ልጅ እያለም እንደሱ ሊሄድም ይችላል። እና የቀን ውሎሽ ምን ይመስላል? እስቲ ብዙ ጊዜ የምታደርጊው እዛ ነው?
የምትኖሪው እዛ ስለሆነ ብዙ ጊዜ እሺ ጠዋት ተነስተሽ እሺ ምንድነው ቀንሽን እንዴት ነው የምታሳልፊው? እሺ አይ ጠዋት ተነስቼ መጀመሪያ የጠዋት ሰው ነሽ ወይም መጀመሪያ እንግዲህ እንዴት አይ ዶንት ኖ አርቲስት ሲባል የጠዋት ሰዎች አይደለንም። ግን እኔ 8 ሰዓት ላይ ጠዋት 2 ሰዓት እነሳለሁ። መጀመሪያ ውሃ እጠጣለሁ። እንትን ይላሉ ማለት ነው ደምሽ ወዲያው እንደተነሳሽ ውሃ አንድ ብርጭቆ ውሃ መጠጣት ደምሽ በቀላሉ እንዲዘዋወር ያደርጋል ስለሚሉ ብዙ ነገር እንደዛ አይነት ነገር ደግሞ ማየት እወዳለሁ። እጠጣለሁ። ከዛ ወዲያውኑ የተዘጋጀ ልብስ አለኝ ለወክ ለማድረግ እንዳልሳነፍ ምናምን የሚለው ነገር አርጌ ወዲያው ብቻ ምንም ሳላስብ ለብሼ ማለት ነው። ከዛ በኋላ ከተመለስኩ በኋላ ወይ ጂም መሄድ ካለብኝ ሄዳ 3 ቀን በሳምንት ነው የሚሄደው። ቤት ከሆነ ደግሞ ገመድ ዘላለሁኝ፣ የድምጽ ኤክሰርሳይዝ አደርጋለሁኝ። ሀና ነው የምትይው? ሀና ለድምጽሽ ብዙ ጊዜ እንደዛ ነው የሚያደርጉት። እና ይሄ ብድግ የሚለው ድምጽ ነው በሌላ ነው በዘፈን ነው ኤክሰርሳይዝ በሌላ ነው ያው አለ ብዙ አይነት እንትን አለ እሱ ያደርጋለሁኝ። ከዛ በኋላ እሱ ነው እንግዲህ የመጀመሪያው ላይክ 5 ደቂቃ መጽሐፍ አነባለሁኝ። ደግሞ እንትን አለኝ ሊስት አለኝ እነሱን መጀመሪያ ጠዋት ለማድረግ እሞክራለሁ። ያ ሙዚቃ ትሰሚያለሽ? ሙዚቃ ብዙ አልሰማም። ቤት ውስጥ የሆነች ቦታ አለች? ኦኬ። በፈለኩበት ግን መስማት ካለብኝ ለምሳሌ ኦኬ አሁን ሙዚቃ መስማት አለብኝ ካልኩኝ እኔን አደርግና ሄድፎኔን አድርጌ ሰማለሁ እንጂ ሙዚቃ አይከፈትም። ቤቴ አልፈልግም። መኪና ውስጥ ራሱ አልፈልግም። አዎ ሙዚቃ መስማት በመፈልገበት ሰዓት ብቻ ነው ወይም ደግሞ ስራ ላይ በቃ ፕሮጀክት ካለ ሰው እስኪሰለቸው ድረስ ያንን ሙዚቃ ይሰማል። ኖ አለኝ ሞመንት በቃ የሆነ ሞመንት ላይ ኦፍ ኮርስ እኔ ሲንግ ሶንግ ራይተርስ ካንትሪ ሚውዚክስ በጣም እወዳለሁኝ። እንደሱ አይነት ብዙ ሙዚቃ እሰማለሁኝ ግን እነሱ ላይ በጣም እንትን እላለሁ እንጂ እንደዚህ አሁን ኢትዮጵያ ውስጥ ለምሳሌ በቃ ከጠዋት ጀምሮ እስከ ማታ አያለው ማለት ነው ሙዚቃ ምናምን እንደሱ የለም። እኔ ጋር እኔ አልወድም። የምርሽን ነው? አዎ በጣም ደስ ይለኛል። ጸጥ ሲል በጣም እወዳለሁ። በጣም ደስ ይላል። እንግዲህ የዚህ አርቱ ሙያ ላይ ሆነሽ በብዙ ነገር ውስጥ አልፈሻል። የውጭ ኑሮ ግን እንዴት ነው ሚኒሹ? አሁን ብቻሽን መሆን የምትወጂ ነሽ እንዴ? አሁን እዛ ማህበራዊ ኑሮም እንደኛ አይሆንም መቼስ የተገደበ ነው የሚሆነውና አሁን ቀንሽም እንዴት ነው ስልሽ መቼስ ከጎረቤት ሄዶ ቡና መጠጣት ወይ የደወሉ ከባድ ሊሆን ይችላልና እንዴት ነው ይሄንን አመት ስታሳልፊ ማህበራዊ ህይወት አለ? ማህበራዊ ህይወት ላይ ጎበዝ አይደለሁም። የስራዬም እንትን ይመስለኛል የሙዚቀኞቼ ናቸው። እነሱንም በቀን አታይም እንትን ማለት ጊዜ ነው። በተረፈ እንዲህ ጎረቤት ጋር ምናምን የለም። እንደውም በጣም ሰው እኔ ውጭ ሀገር ተብሎ ሲነገር ድሮም ምርጫዬም አልነበረም ግን እሱ ሌላ ጥያቄ ነው። በጣም ሚስ የምታረጊያቸው ነገሮች አሉ። ኢምፖርታንት የሆነው ነገር ማለት ነው እዛ ከሄድሽ በኋላ የምታውቂያቸው ነገሮች ማለት ነው። እና ይሄ በተለይ ሶሻል ላይፉ ከሰው ጋር ራሱ ሰው እንትኑ ምንድነው የሰው ትንፋሽ ልበለው ኤነርጂው ምናምን ይሉታል እና እሱ ራሱ ሚስ ታረጊያለሽ። በቃ ከሰው መሀል መሆን አያውሩሽ ምናት ጎረቤቶቼ ነኝ ማያናግሩኝ ሁሉ አሉ። ስወጣ ከበር ጭራሽ እንዳልተፈጠርሽ የሚያደርጉ ሰዎች ሁሉም አሉ። ግን ደግሞ ደስ የሚሉም ደግሞ ሰዎች አሉ። እኔ አልፈራም ሄጄ እንኳን አርጌ ደህና ዋላችሁ ምናምን ነው የምላቸው። እና ግን በቃ ያው እነሱ ምንም ማድረግ አይችሉም እንደ ባህላቸው እንደኖሩበት ስለሆነ እንዴት ብለው አንቺን ማናገር እንዳለባቸው ግራ ነው የሚጋቡት። ሰው ሌላ ነገር ይመስላቸዋል ግን አይደለም፣ ይመስለዋል ግን አይደለም። እነዛም ሰዎች
ያ እንትን የላቸውም ጥቁር ሰው አይተው አያውቁም ምናምን እንደዛ አይነት ነገር ስላለ በራቸው ላይ ስመጣባቸው ራሱ ደነግጣሉ። ግቢ ምናምን የለም እዛ ጋር ምን ፈለግሽ ነው። ስለዚህ ለምደሹ ኖሮሻል? ለምጃለሁ። አዎ ብዙም አይረብሸኝም። ሲናፍቀኝ እዚህ እመጣለሁ። እንደ ልቤ እዚህ በቃ ጠግብ ብዬ እሄዳለሁ። ቶሎ ቶሎ ትመጫለሽ እንደዚህ? ያው እንግዲህ ያው ቶሎ ቶሎ ማለት ምን እንደሆነ አላውቅም። ላስት ይር ነበርኩኝ እዚህ። ቢያንስ በአመት ትመጫለሽ? በአብዛኛው ከዛ በፊት ከ3 አመት በፊት ነበርኩኝ። ከዛ ደግሞ 8 አመት በኋላ ነው የመጣሁት። እንደሱም አይነት እንትን አለ። ስለዚህ ወጣ ገባ እያልሽም ስራ ላይ ነው የምታሳልፊው። ስኬት ላንቺ ምንድነው? አንድ ቪዲዮ የሰራሽውን እያየሁኝ ስኬት ማለት በእጃቸው ያለው ሳይሆን በልብ ያለው ነው እና በፊት ለኔ የሚመስሉኝ ነገሮች አሁን ግን አይደሉም እያልሽ ነበርና ስኬት እንዴት ነው የምትገልጪው? ስኬት ለኔ የውስጥ ደስታ ነው። ሁላችንም የምንሮጠው፣ የምንሰራው፣ የምንለብሰው ብልሽ ለቤት ለምናምን ላይ ይመስለናል እንጂ ፋይናሊ ደስተኛ ካልሆንሽ ትርጉም የለውም። እኔ እግዚአብሔር የተመሰገነ ይሁን በምንም ጥሩ የሚባል ህይወት ነው ያለኝ እና ግን አንዳንዴ ቁጭ ብዬ እግዚአብሔርን እያየሁት እቃው ምኑን ቤቱ ምናምን ወይ ጉድ ኢትዮጵያ እኮ መኪና እንኳን አለሽ ከተባልሽ እኮ እንግዲህ አሁን አላውቅም። እኔ በነበርኩበት ሰዓት ሀብታም ነው የምትባየው። እኔ ትዝ ይለኛል በዛ በማዞሪያ መንገድ ሲሄድ ሚሊዮነር ነው የምመስለው። አንዳንዴ ቦርሳዬ ውስጥ ምንም ሳንቲም የለም እና ግን እዛ ጎረምሶች አሉ የሰፈራችን ጆሊ የሰፈራችን ሞዴል ምናምን ይሉኛል። አንድ ጊዜ እንደውም ተናደዋል ይመስለኛል። አንቺ መኪና ገሽም እንዴ ምናምን አሉ። በእግርሽ የምትሄጂው ያን እኔ እንዳላይሽ ሊያረጉ እኮ ነው። መኪና ቢሆን ብትይዢ ኖሮ ላላይሽ ነበረ እና እና መኪና በእኛ ጊዜ ደግሞ ቀላል አልነበረም መግዛትና ውጭ ሀገር ስትሄጂ ደግሞ መኪና ደግሞ ምንም እንዳልሆነ ታውቂያለሽ። ሁሉም ነገር ማሳከት እንደምትችይ ታውቂያለሽና ያው ኦፍ ኮርስ በየሰው ይለያያል እና አንዳንድ ጊዜ ነው የሆነስ ለካ የውስጥ ደስታ ነው ስኬት። ደስተኛ ካልሆንሽ ምንም ነገር ፍቅር ራሱ ደስታ ከሌለ ፍቅር ምንድነው ትርጉም የለውም። ፍቅር ሁሉ ነገር ቢሞላ ልብሽ ካልሞላ ትርጉም አይኖረውም እና በተለይ ደግሞ አሁን ይሄንን ስኬትን እንደው አያይዘን ብንጫው ጥሩ የሚመስለኝ እዚህ ሶሻል ሚዲያ ዘመን ላይ ነው ደግሞ አሁን ያለነውና ስኬታችንን የምንገልጸው በሚከተሉን ሰዎች ወይ አንድ ፎቶ አንድ ፖስት አድርገሽ የሆነ ቪዲዮ ምን ያህል ሰው አየው፣ ምን ያህል ሰው ወደደ፣ ላይክ አደረገው የሚለው ነገር ለብዙ ሰዎች የጭንቀት ምክንያት ይሆናልና ደስታን ከውጪ ወደዚህ ለማምጣት ነው የምንሞክረው ከውስጥ ወደ ውጪ ሳይሆንና እዛ ላይ አሁን ለወጣቶችም የሆነ ብትያቸው የሆነ ነገር ብዬ ነው። እንግዲህ የኔ ኤክስፒሪየንስ ከጠቀማቸው እኔም እንደዛ ይመስለኝ ነበር። ስኬት ቤት መግዛት አለብኝ እንዲህ ማድረግ አለብኝ ምናምን ያው የምትይበትም ራሱ ወሳኝነት አለው። ሰዎች የምትያቸው ሰዎች ሰው ላይክ አደረገ ወይም ላንቺ ጎበዝ አለሽ ወይ ምን አለሽ የትም ቦታ አትደርሽም። እንደውም እኔ እንግዲህ በራሴ ነው የምናገረው ያለሽን ፓወር ለነሱ ነው የምትሰጪው፣ እነሱ ባንቺ ላይ እንዲያዙ ማለት ነው። በእኔ እንግዲህ አገላለጽ ጥሩ ከሆነ ማለት ነው። እና ማናችንም የራሳችን የተሰጠን በረከት አለ፣ የተሰጠን ፓወር አለ። እና አሁን አንቺ እንዴት ነው አልወደድሽውም ብልሽ አሁን አንቺ አይ አልወደድኩትም ብትኝ ቢከፋኝ ያንን ፓወር ላንቺ ሰጠውሽ ማለት ነው። መሆን የለበትም። አንቺን የመሰለ ራስን መሆን ማለት ነው። እኔ ራሴን ከሆንኩኝ ያም ሰው ያከብርሻል እኮ። ምናልባት አንዳንዴ ጊዜ ሊወስድ ይችላል ራስን መሆን፣ ግን ራስን ስትሆኚ በፈለገ ይሁን ምንም መስለሽ ውጪ ምንም አድርጊ አንቺ ነሽ ወሳኝ ነው። ምን መስለሽ ለመውጣት ለመብላት አንቺ ነሽ እንጂ
የኛም አውቀዋለሁ የኛን ማህበረሰብ ባህላችን ያው ሁላችንም ከኋለኛው ይዘን የመጣ ነው አይደለ ላጌጅ ነው ያው እና ግን በሆነ ሞመንት ላይ ማቆም አለበትና ለልጅ ምላት ምንድነው ማንንም ሰው ፐርፌክት የለም እኔና አባትሽ በመንችለው ይዘን በመጣ ነው ባስተማሩ አባትና እናትነት አሳድገንሻል ግን አንዳንድ ነገር ይኖራል ሁሉ ጊዜ እሱን እኛን ይቅር ባይነንና እኛን ልቀቂን ለርግ ተናርኪን አንቺን አግኛት ራስሽን አግኛትና ባንቺ በራስሽ ሂጂ ልክ ነሽ ሁሉም ቦታ ልክ ነሽ በመትመርጪው ልክ ነሽ በመትበይው ልክ ነሽ በመተመድለብሽው ልክ ነሽ እኔ እናትሽም በሆነም እንኳን እኔ ላንቺ በመነግርሽ ልክ አይደለም ልክ ብለሽ መቀበል ያንቺ ምርጫ ነው ያንቺ ውሳኔ ነው ልክ ነሽ ነው ማለት የራሷን መንገድ እንድትፈልግ ራሷን መንገዶን ራሷን እንድታገኝ ማለት ነው አሁን ይሄ እንዳልሽው ይሄ አስተዳደግ ባህል የሚለው ነገር በደንብ ይይዘናል ተሸክመን የመጣን ያልሽው ነገር አሁን ሰው ምን ይለኛል የሚለው ነገር እንትን ነው ታያለሽ አረ ሰው ምን ይላል ሌላም ሰውና ውስጣችን የሚለውን ማዳመጥ ጥሩ ነው የምንለው ነገር ከማድረግ ይልቅ የሌሎችን አስተያየት የሌሎችን ማረጋገጫ መጠበቅ አለና ይሄን መወጣት ከባድም ነው እኮ ሚኒሹ አሁን ባንድ ጊዜ እንዴ ምንም ቢል ምን አገባኝ ብሎ የራስን ነገር መተግበር ከባድ ሊሆን ይችላል ግን በልምምድ የሚሻለን ምርጫ የለንም እሱ ነው የሚሻለው እኔ የምምለው እሱ ነው ምክንያቱም ብዙ ሰክሰስፉል ሰዎች ስታይ በኢንተርናሽናሊም በእኛም ሀገር ሰክሰስፉል ሰዎች ስታይ እንደዛ አይነቶች ሰዎች ናቸው የራሴን ነው ምናምን እሱ እኮ የተባለ ግን እዛ ቦታ ህልሙ ቦታ ስትደርሽ ነው እግዚአብሔርም እኮ የሚመስለኝ እኔ ትልቅ ዕውቀቱን ባይኖረኝ ከኔ ኤክስፒሪየንስ እግዚአብሔርም ራሱ መንገድሽ ላይ የሚረዳሽ የምትፈልጊው ነገር ስታቂ ነው የራስሽ የሆነው ነገር ነው ግን የሌላውን ሰው ስትከታይ ወይም ያ ሰው ምን ይለኛል እንደዚህ ብዬ የምትይቆነ ያንቺን በረከት ወደዛ ጥለሽ በሰው በረከት ነው የምትሄጂው ወይም ደግሞ በእነሱ በሚሉት ነገር ነው እኔ ያሳዝነኛል ምክንያቱም ታዲያ ያ ሰው የፈለገውን አለ ከዛ በኋላ ሄደ ረስቶሻል አንቺ ግን ይዘሽ ትሄጂና ዘላለም አለምሽን ወደ ኋላ እየቀረሽ ትሄጃለሽ ማለት ነው እነዛ ሰዎች እኮ ትዝም አትያቸው እኔ አንድ ጊዜ እንደውም መንገድ ላይ ሁሉ እየሄድኩኝ እንዴ ምን ይለኛል እዛ እንግዲህ ውጭ ሀገር አስቢው ኢቭን ስቴጅ ላይ ብትሆን ጉዳያቸው አይደለም ዳች እንግዲህ ማይክል ጃክሰንን ቢመጣ ብርቁ አይደለም እንደዛ አይነት ሰዎች ናቸው እዛም እንኳን እንዴ ረሰው ምን ይለኛል ምናምን ምልበት ሞመንት ነበረ ከዛ ቆሜ እንዴ ማን ያቀኛል ቢያየኝ እንደዚህ ብሎ ቢሄድ ከዛስ በሚል እንትን ነው እኔም ራሴ ያዳበርኩት ሄዶ ድሮም ትንሽም ቢኖርበኝ ግን ያው ትንሽ አለች ይዘሻት የምትሄጂው ደግሞ ሰው እኮ የሚለው አያጣም ለምን ሰው የሚለው ነገር አያጣም በጣም ጥሩም ብትሆኚ የሆነ ነገርም ብታደርጊ ሁሌ ሰው አስተያየት መስጠቱ አይቀርም እና ያንዳንዱ የሚባለውን ወደ ውስጥ ካስቀረን ነው ከባድ የሚሆነውና የራስን ነገር ይዞ መሄዱ ጥሩ ነው ቅድም ስለ ልጅሽ እየነገርሽን አንድ ልጅ ብቻ ባትሆን ትያለሽ አሁን ስታስቢው በጭራሽ ይምርሽ ራስን ማወቅ የሚባለው ይሄም ነው ራስን ማወቅ ለምሳሌ እኔ 2-3 ልጅ ወልጄ እዛ እንግዲህ እዛ ላይ ከዛ ምን ይመጣል መማረር ሊመጣ ነው ማለት ነው እንኳን 3 ልጅ ማሳደግ አንዱንም በስነ ስርዓት ማሳደግ በሚከብድበት ሁኔታ ለኛ ማለት ነው ለነሱ የራሳቸው እንትን አለ እና ከዛ እሷን እንደወለድኩኝ ፕሮሰሱን ሁሉ የእናትነቱ ነገር ከባድ መሆኑን ሳቅ እኔ ደግሞ አንድ ነገር ሳረግ ስወድም ሁሉ ነገር 100% ነው ከዛም ደግሞ ስተውም ደግሞ እንደዛው ያሰው መኖሩን ትዛይለ በቀረጸዋለሁ እና ደግሞ እናትነቱንም ደግሞ ልክ እንደዛው 100% ራሴን ሁሉ ጥዬ ነው እዛ ላይ ማደርግ የነበረውና ያኔ ነው ወሰንኩት ምክንያቱም እቺ ልጅ በኔ ምክንያት እዚህ ምድር ላይ መጣለች ሁሉም ሪስፖንሲቢሊቲ ማድረግ አለብኝ
እና ያ የኔ ግዴታ ነውና እሱን ካረኩ ራሱ እግዚአብሔር ተመስገን ነው የምለው። አልወልድም ለሌላ የሚተርፍ የለኝም ነው እዛ ላይ በቃ ጨርሰሻል። እዛ ላይ ምን ይላሉ አሁን 4-5 ልጅ እንኳን ኖሯቸው ልጆቹ አግብተው ምናምን ሲወጡ ልጅ እኮ አይበቃም ይሄው ብቻችንን ቀረን ይባላልና ሚኒሹ አንድ ልጅ ወልዳ በቃ ይቆጫት የሆነው ይብዬ ነው። ጭራሽ አይቆጨኝም በፍጹም በቃ በጣም ነው ማመሰግናት ሚኒሹን በዛ ሰዓት የወሰነችውን። ልጄም ራሷ እያስተማርኳት ነው ያሳደግኳት እንጂ እኔ ወንድም ቢኖረኝ ምናምን አይነት አይደለም እና እያስረዳዋት ነው እና አሁንም ድረስ እሷ ምንም እንትን የሚላት ነገር የለም። ወንድም በኖረኝ ምናምን የሚል ነገር የለም። የሀገሩን ባህሪ ደግሞ እንደዛም ይመስለኛል። ይሄ ውስን ነው አይደለም ፋሚሊያቸው ውስንም ቢሆን ሁለት ያው ያለው በአብዛኛው ሁለት አለው አንድ ሳይሆን ሁለት አለው። አዎ ግን ቢሆንም አሁን ባህሉም ቢሆን እኮ ሰውነት የሚባለው ነገር አለና በሰውነት በሚለው ነገር የምትፈልጊው ነገር ይኖራል። የእሷ ለምሳሌ ያጎቷ በአባቷ በኩል ያጎቷ ልጆች 3 ናቸው። እኔን ግን ለምን አልኖረኝም አላለችኝም። አዎ ለምን እኔ ከህፃንነቷ ጀምሮ እየነገርኳት ነው። ለምን እንደዚህ ነው ምክንያቱ ይሄ ነው ምናምን እያልኳት ነው። እውነቱን እየተናገርኩ ነው ያሳደግኳትና እንደዛ ስልሽ ደግሞ ፐርፌክት ማዘር ነኝ ማለት ሳይሆን እሷም ላይ ደግሞ የሆነ ነገር ቅር ያላት ነገሮች ሁሉ በኋላ ላይ ያደገች ስትሄድ ተናግራለች። ደስ ይላል በጣም። እሷው ለአርቱ ዝንባሌ ያላት ወይስ ሌላ ነበራት? ግን በጣም ቆንጆ ድምጽ አላት። ፒያኖ እየተጫወተች ትንሾኛ ላይክ 14 እስከ 14 ምናምን እስከ 15 ትዘፍን ነበረ። ከዛ በኋላ ግን እኔ ሙዚቃ ውስጥ አልፈልግም ለእናንተው ምናምን ብላ ወደ ሌላ እንትን ገባች። ቢዝነስ ኢኖቬሽን ምናምን ግን ኦኬ ደስ ይላል በጣም ደስ የሚል ነው። ለሴቶችስ ምን ትያለሽ? አሁን ልጅም ስለመውለድ እያነሳን ስለሆነ ብዙ ጊዜ ልጅ ቤተሰብ ከመሰረትን በኋላ ለአብዛኞቻችን ራስን እዛ በልጆች ውስጥ ማጣት፣ ራስን በቤተሰብ ውስጥ ማጣት፣ የራሳችን ህልም ማሳካት የምንፈልጋቸውን ነገሮች ትውት አድርገን የሆነ ጊዜ ላይ ስንባንን ለእናንተ ብዬ ነው ብለን ተማራሪ ለመሆን ደግሞ ቀዳሚ የምንሆንበት ጊዜ ያለና በአስቸጋሪ ሁኔታ ውስጥ የሚያልፉ ሴቶች አሉ። ቤተሰብ የሚመሩ እንደገና ስራ የሚሰሩ ያንን አጣጥመው ለማለፍ የሚቸገሩና ምን ትያቸዋለሽ? አሁን ራስን ተንከባክቦ ጥሩ ወላጅም ጥሩ ቤተሰብም ለመሆን ለኔ ከብደኛል። እንደዚህ ማለት ቀላል ነው። አንድ ሰው እንዲህ ማለት ቀላል ነው። የሚኖረው ሰው ነው ከባዱና ግን እኔ የሚመስለኝ ሴት ልጅ መጀመሪያም ቢሆን ምን መሰለሽ አሁን ቆይ ስናደግ እዚህ ማህበረሰብ ውስጥ ከኛ ባህል ብዙ ነገር ሳይነገረን ያደግነው ነገሮች አሉ። ነውር እየተባለን ያደግነው ነገሮች አሉ። ሰው ምን ይለሻል የሚባለው ነገሮች አሉና እሱን ይዘን ስናደግ በሌላ በኩል ያው አሁን እያደገ በቴክኖሎጂ በምኑ ምናቀ ያወቅን ስንሄድ ምንድነው ያ ነገር በጣም ማተር ያደርጋል እኛ ላይ ማለት ነው። ያንን ይዘን ስለምንመጣ እና ያኛው ምን ያደርገናል በራስ አለመተማመን የሚለው ነገር ያመጣናል። እና ከዛ ደግሞ ወደ ትዳር ወደ ልጅ ምናምን ስትሄጂ እኛ ወንዶችን እኛ መፈለግ የሚለው እነሱ ሳይሆን ወይ ምናምን ከሁለቱም ቦታ ሳይሆን እንደዛ አይነት እኔ በኔ ሰዓት እንደሱ ነበረ ነው። በቃ ባል አግኝተሽ እንደዚህ ደህና ባል የሚያስተዳድር ባል ሀብታም ባል ምናምን የእውነት ሰው ሁሉ ሞክሮልኛል እንደዛ አይነት ሁሉ ማለት ነው። ግን በኋላ ላይ እኔም ራሱ አዎ ደህና ባል ባገኝ ጥሩ ነው ምናምን የምትዩ ነገር አለ። ታዲያ ያንን ፓወርሽን ያንቺን ነገር እየሰጠሽ ሄደሽ ያንቺን ያጣሽ ስትሄጂ ነው እንደዚህ አይነት ነገሮች የሚከሰቱት ይመስለኛል። ግን ሴትም ልጅ እንደውም እኛ በጣም ጠንካሮች ነን። በተፈጥሮ የተሰጠን በረከት አለ ብዬ ነው መገምተውና መጀመሪያ ራሳችንን በቃ መጠበቅ አለብን። ፔሪድ ራሳችንን መጠበቅ ስል በሰውነት በመናም ብቻ ሳይሆን በሜንታሊ
ጠንካራ መሆን መቻል አለብን። እና ልጅ ከወለድን በኋላ ደግሞ ምንም የሚቀየረው ነገር የለም። እኔ ጓደኛዬ እንደዛ አንድ ደች ጓደኛዬ ነበረች። አይ ልጅ እኮ ከወለድሽ በኋላ ትራቨል አታረጊ ምናምን ይሏታል። በተግባር አሳየች። 2 ልጆች ወልዳ በደንብ ሁሉ ምንም ነገር ሳይቀየር ራሷን መጠበቅ ምልሽ እሱም እኔ ሴቶች ካገቡ በኋላ የቤት ልብስ መልበስ ወይም ምናምን ያችኛዋን ሚኒሹን እዛ ጋር ለምን ቀይራታለሁ? እንደውም እኮ እየጎለመስን ስንሄድ እንደውም ውበታችንም እየጨመረ እውቀታችንም እየጨመረ እንደውም ስለሚሄድ እያማርን ነው የምንሄደውና ይሄ በራስ መተማመን የሚለውን ነገር ይመስለኛል እንግዲህ ከኔ ከራሴ ኤክስፒሪየንስ ህይወት ምን አስተማረሽ? ትዕግስት በጣም ትዕግስት። መጀመሪያ እኔ ትዝ ይለኛል ከስቴጅ ወርጄ በጣም እኔ አሉ ከተማዎች ሆላንድ ውስጥ በጣም ፌቨሬታች የሆንኩኝ ማለት ነውና ተብሎ ጨርሼ እንደገና ከስቴጅ ጀርባ መጡ እና እሺ ኦኬ ያው ትፈርሚያለሽ ታናግሪያቸዋለሽ እና በዛን ሰዓት የመጀመሪያው አመታት ላይ እንግዲህ 5 አመት 6 አመት ይመስለኛል ኢትዮጵያን የሚያውቋት በድርቁ ነበረ እና ዋው ናው እዚህ ጥሩ እየበላሽ ነው አሁን በቃ በደንብ ትበያለሽ እንዴት ነው እዚህ ደስ ይላል እና በቃ ትግስት አልነበረኝም ያኔ እናደዳለሁ እናንተ ኢትዮጵያን አታውቋትም እናንተ እንደውም አውቃለሁ የሚበሉት ምሳሌ ሳንድዊች ነው ጣዋት ላይ ዝም ብሎ ነገር ተበልቶ በቃ ማታ ነው ዋርም እንዴት ነው ሆት ሚል ተብሎ የሚበላው እና ያው ልጆች ደግሞ በጣም እንትናቸው አይወጡም ምናምን አይነት ነገር ሁሉ ቦታ ላይ ይቆጥባሉና እናንተ ናችሁ እኛ ጋር በቀን 4 ሙቅ ነው የምንበላው የሞቀ ምግብ ነው የምንበላው ወይኔ ምን ይላል ኢትዮጵያ እንደዛ አይደለችም ብዬ ግን በኋላ ትግስትን እየወሰድኩ መጣሁ እየተማርኩኝ መጣውና እነዚህ ሰዎች እኮ ስለማያውቁ ነው ቴሌቪዥን ላይ ያዩትን ነገር ነው ቴሌቪዥን ላይ የሚያሳየው የነበረው የድርቅ ጠቅላላ የአፍሪካ ደረቅ ሁሉም ቦታ ደረቅ እና ምንም የሚበላ እንደሌለን ነገር ነውና እኛ በጣም ብዙ ሂስቶሪካል የሆነች ሀገር ትልቅ ሀገር ናት ምናምን ብዬ ዘፈኖቼንም እንድጽፍ እንደውም ያበረታቱኛል እንትን ያገኛለሁ ሁልጊዜ መነሻ ታገኛለህ እና ትግስት አስተምሮኛል ለምትዩ ህይወት በጣም ያዘንኩበት የምትዩ ጊዜ ያለሽ እናቴ ስትሞት እሱ ነው ደግሞ ሀዘን ካለ ደግሞ ደስታም አለ ያው ህይወት ውስጥና ግን የሆነ የእሷን ሞት እንትን ይመስላል ምንድነው የኔ ስህተት የኔ ባልወጣ ኖሮ ምናምን ብዙ ነገር ራስሽ ላይ የምታረጊው ነገር አለና አሁን እዛ በኖር እኮ በቃ እስከመጨረሻው ከሷ ጋር ሆነ ነበር አሳድገኛለች ማንነቴን የሰጠችኝ እናቴ ናት ያሳደገችኝ ማለት ነውና ያ እስካሁንም ድረስ እንትን ማይልልኝ በቃ እሱ ነው ያው ሁኔታዎቹ ማስቸጋሪ ነበሩ ላንቺ ለመመለስ አይደለ በዛ ሰዓት ላይ ከባድ ነበረ እንግዲህ የሚያሳዝን አጋጣሚ እንዳለ የደስታ ጊዜዎችም ደግሞ አሉና ደስ የሚልሽስ ደግሞ ስታስቢው የደስታ በጣም አስደስቶኛል የምትዩ ብዙም ሊሆን ይችላል ልጄን የወለድኩ ልጅ ስለወለድኩ አይደለም ዛገር የነበረኝ የራሴ በቃ የራሴ የምለው ነገር አሁን እሷ የራሴ ልጅ ናት የፈለገ ባረጋት የትም አትሄድም ተመልሳ ትመጣለች ሌላው ሰው ግን ወይ ተቀይሞሽ ወይ አልፈለገሽም ጥሎሽ ይሄዳል እና ዘፈኑንም ቀጥታ ነው እንደዛ ግጥሙንም የጻፍኩት ማለት ነው ስትስቅልኝ ምናምን ስትል በቃ እንዴት ልበልሽ መግለጽ ራሱ አንዳንዴ ይከብዳል ኮንዲሽናል ሆነ ፍቅር ያለው እሱም በቃ
የራስሽ ናት ነው ማንንም አይወስድብሽም እሷም የትም አትጣላሽም እንጃ እዛ እንደዚህ ስደት ላይ ስትሆኚ እንደዚህ አይነቱ ነገር ይጎላል ይመስለኛል እና ያ ነው በቃ እኔ ደስታዬ አሁን ምን ይሹ ኢትዮጵያ ውስጥ መምጣትሽ አሁን እዚህ ፖድካስት ላይም ሰዎች ሲያዩት በርግጥ ቆየት ብለሽ ነው ሶሻል ሚዲያሽ ላይም የተናገርሽውና ሰው ካንቺ ይጠብቃል በተለይ ፐርፎርም ስታደርጊ ብዙ ሰው ማየት ይፈልጋልና አሁን ወደ ኢትዮጵያ መጣሽ ቫኬሽን ብቻ ነው ሰው መድረክ ላይ ይጠብቅሽ ስቱዲዮም እየገባሁ ነው ስትይ ያየው ነበርና ምን እንጠብቅ አሁን እኔ የሚቀጥለውን አልበሜን እየሰራው ነው ያለሁት ሌላው ደግሞ ፕሮጀክት ይዤ ነው የመጣሁት ሲምፎኒ ኦርኬስትራ የሚባል ለዛ ሲምፎኒው ይሄ የሰራውባቸው ማለት ነው ይሄ ስለ ኢትዮጵያ የዘፈንኩበት እሱ ሲምፎኒ ላይክ ከ60 በላይ ሙዚቀኞች ናቸው ሁሉ ጊዜ እዛ ብቻ ነበር እኔ ማሳየው እነሱን ደግሞ ወደዚህ ይዤ መምጣት ነው የምፈልገው እሱ ነው ፕሮጀክቱና አይ ቲንክ 2 ሾው እዚህ ከነሱ ጋራ ኮንሰርት ማድረግ ፈልጋለሁ ከህዝቡም ጋር እንዲገናኙ ሌላው ደግሞ እንግዲህ ያው እየሰራን ነው ያለነው እዚህ መተው ወጣቱም እነሱን የሚያገኝበትን ወርክሾፕ የሚሰጡበትን እሱን ነገር ነው ያመቻቸን ያለነው እነዚህ ሁለቱ ናቸው አሁን እየሰራሁት ያለዋቸው ማለት ነው በቀጣይ እንግዲህ አልበምም አለኝ ብለሻልና አሁን እንግዲህ ስለ ህይወት የምናስበው ግብ የምናደርገው ነገር በየጊዜው ዋና ግብም ቢኖር የሚቀያየር ይመስለኛል አሁን ቅድሚያ የምትሰጪው በቀጣይ የምታቀጁ ነገር ምንድነው እረፍት ላይ ነኝ ስቲ ነበር የሆነ ጊዜ ላይ እንዴ ይሄ ከ16 አመት ጀምሮ ሰርተሽ ብለሽ ደግሞ አሁን አየሩንም ሁሉን ነገር እያየሽ እንጂ የምታረጊበትን ጊዜ ሊያስፈልግሽ ይችላልና ምንድነው አሁን ማድረግ የምትፈልጊው አርጊያለሁ አሁን አይ ቲንክ 2 አመት ይሆነኛል ፐርፎርም አላደረኩም ያ ማለት በመሃል ትንሽ ነገር ሲመጣ ኦኬ ግን እንደዛ ቱር ምናምን አላደርግም በቃ ወስኜ ማለት ነውና በጣም ለማንንም ሰው ኢምፖርታንት ይመስለኛል ለምን ራስሽን ማዳመጥ መስማት ፊልም ማድረግ ምንድነው ያልኩሽ ነውና ግን አሁን እሱ አለቀ ጨረስኩ ያለቀ በቃ እና አሁን ስቱዲዮ ስራው ደግሞ ለኔ ኢንጆይመንት ነው ስራ አይደለም ክሬት ታደርጊ ሙዚቃዎችን አሬንጅመንት ስንሰራ ስጽፋቸው አይዲያ ሲመጣልኝ ይሄ ለኔ መታደል ነው የእውነት እግዚአብሔር በጣም በዚህ አድሎኛል ልጅ መውለድ ማለት ነው ያው እንግዲህ አልበም ማለት ቀላል ነገር እንዳልሆነ ብዙ ሰው ያውቃል ግን ቢሆንም ለኔ ቢያንስ 1 አመት 2 አመት ይወስዳል ግን ኦሬዲ እኔ ግማሹ ላይ ደርሻለሁኝ ከዛ በተረፈ ይሄኛው ራሱ ፕሮጀክቱ ቀላል አይደለም እነዛ ነው ሰዎች ማምጣት ቦታውን ማግኘት ምን ማለት ብዙ ነገር አለው ግን ደስ ይያለኝ ነው የምሰራው እርጅና ትፈሪያለሽ ምንሽ ምን እፈራለሁ እርጅና አልፈሪያለሽ አልፈራም ማምነው ግን ቆንጆ ነው ማርጀት ግሬስፉል ነው ማርጀት አዎ ለምን ራሳችን ለምን ጥለሽ ምናምን ያው ይላሉ የድሮ አሁን ለምሳሌ የድሮ ምንድነው 50 ያሁኑ 30 እንደሚባለው ከመጋገባችንም ከራሳችንም ከመጠበቁም ሁሉ ነገር ተቀይሯል አሁን በእኔ እድሜ ቢሆን የኛ እናቶች በቃ የሉ እንደዛ አልፈልግም እኔ እስከ መጨረሻው ድረስ ሞባይል ሆኜ ማለት እግሬ እየሰራ ራሴን ጠብቄ ማርጀት እንጂ አልፈራም አይገርምሽ ነው በቃ አሁን እንደዚህ ሶሳይቲውም ስታዩ ከሆነ አመት በኋላ በቃ እኮ ይልሻል እንዳልሽው አሁን የመስሪያ እድሜ የምትዋቢበት የሆነ ነገር ተከልሎ ይሰጥሽና የሆነ እድሜ ሲሆን በቃ ወደ ኋላ የሚባልበት አለና ያለ አንቺ ያሳስብሽ እኔ the other way around ይመስለኛል ልጅ ሆነሽማ የልጅነቱ በትሽኮ አለ ብዙም አያስፈልግሽም እኔ ምንም ሜካፕ የሚባል ነገር ብሔራዊ ቲያትር ራሱ አንጠቀምም ነበር የሚገርምሽ እስከ ቅርብ ጊዜ ድረስ እኔ ሜካፕ ራሱ ያው ስቴጅ ላይ ፕሮፌሽናሊ የምትጠቀሚው ነገር አለ እንጂ
ግን ከተወሰነ እድሜ በኋላ የራሳችን ምንድነው የሚሰጠን እንትኖች ሆርሞኖች ምናምን እየቀነሱ ይሄዳሉ አይደለ? ከ20 ዓመት በኋላ ነው ኢቭን ይላሉ አሁን። ስለዚህ ከውጭ እንደምንመገበው መመገብ አለብን። አዎ የግድ ሀብታም መሆን የለብሽም ለዛ። በቤት ውስጥ ያለ ዘይት ራሱ ቅቤ የምንቀባው ቅቤ ራሱ ኮንስታንትሊ ዲሲፕሊን አድርገሽ የምትጠቀሚ ከሆነ ቆንጆ ሆነሽ ታረጃለሽ። ስለዚህ ቆንጆ ሆኜ ነው ማረጀው እንጂ አልፈራም ያልሽ እጅ አልሰጥም። አዎ እጅ አልሰጥም። በጣም ደስ ይላል። በጣም ደስ ይላል። ሚኒሹ ስላገኘሁሽ በጣም ነው ደስ ያለኝ። ቀጣዩ ጊዜ የደስታ እንዲሆንልሽ ያሰብሽው የሚሳካበት እንዲሆንልሽ። የልጅ ልጅ ማየት ትፈልጊያለሽ? የልጅ ልጅ አዎ አሁን ይመስለኛል። በፊት እላት ነበር። እኔ አያቴ ብላ እንዳጠራኝ እላለሁ። በደች ኦማ ይባላልና ኦማ ብላ እንዳጠራኝ ልጅሽ እላት ያስቃት ነበር። አሁን ደግሞ ተቀይሬ አይ እኔማ እፈልጋለሁ፣ በጣም እፈልጋለሁ የአያት መሆን። አዎ የልጅ አያት ሲባል ከብዳል አይደል? አይ ዘርሽ አንድ ዘር ይቀጥላል። አንቺን ደግሞ እንደገና ልጅ ያረጉሻል እና ልጅሽን ትታይና ከልጅ ልጅሽ ጋር ይሆናል ደግሞ ፍቅርሽ እንደዛ ወደ ታች ነው ይላሉ። እስቲ እንግዲህ ለዛ ያብቃሽ። አሜን አሜን። ለዛ ያብቃሽ፣ ያሰብሽውም ይሳካልሽ። አሁን ሶሻል ሚዲያ ላይ መምጣትሽ ደግሞ ጥሩ አጋጣሚ ነው ካንቺ ህይወት ብዙ ሰዎች ይማራሉ ብዬ አስባለሁ። እሱንም በደንብ ያዝ አርገሽው። አዎ ሶሻል ሚዲያ ላይ ባይዘው የመጣውበት ምክንያት በቃ አሁን ወደ እዛ ሰርች ያለውኝ ደግሞ እዚህ ያለው የኔ የራሴ ህዝብ እንትን ይሄን ነው እየሰራሁት የነበረው። አሁንም እየሰራሁት ያለው ይሄ ነው። በቲክቶክ ነበረኝ ያው ኢንስታ፣ ዩቲዩብ ምንድነው ፌስቡክ ምናምን፣ ግን እኔ ምንም ኦልሞስት በዛ አርቲስቶች ሰነፎች ነን በዛ በኩል። ግን አሁን በቃ ሰው እንዲያውቀው ስለፈለኩኝ መጣው። ዩቲዩብ እመጣለሁ በቅርብ ቀን። ምክንያቱም ብዙ ነገር አለኝ ለሰው ማካፈል የምችለው ነገር ሙዚቃዬን ወይም ደግሞ ፐርፎርማንስ ብቻ ሳይሆን እንትንም ነኝ ባይ ዘ ዌይ ኮችም አድርጌ ያለው ኬንያዊ ሙዚቀኛ ነበረ። ቨርቹዋሊ አንድ አመት ሙሉ ኮች ሳረግ ነበረ። በላይፍ እንትንም ላይ ኮች የማድረግ እንትን ስላለኝ እሱም ማካፈል እፈልጋለሁና ዩቲዩብ ራሱ በቅርብ ቀን ይጀምራል። በርቺበት እንግዲህ በርቺበት እና ብዙ ሰዎች አንቺን ለማየትም ካንቺ ለመማርም ፍላጎት አላቸው። በጣም ነው ደስ ያለኝ። እንግዲህ በሰፈሬ ስታልፍ የነበርሽው ልጅ የብሔራዊ ቲያትር የሆነው የውዝዋዜ ልብስ ይሁን እዛ ውስጥ የምትይዥው አላውቅም ይሆናል። ከዛ ጀምረን እንግዲህ ትልልቅ መድረኮች ላይ ደግሞ ሀገራችንን ወክለሽ ባህላችንን ስታስተዋውቂ ብዙ ታሪክ የሰራሽ ነሽ። እንደውም እንደ ስራሽም ብዙ አልተባለም ብዬ ነው የማስበው ሚኒሹ። ምክንያቱም ትልቅ ነገር ነው የሰራሽው። ያው ምስጋና ፍለጋም ባይሆን እኔ ይሄንን ማድረግ አለብኝ ብለሽ ባህል አጥነተሽ የተለያየ ቋንቋዎችንም ነው ስትሰሪ የነበረውና ለዛ ያለኝን አክብሮትም ልገልጽልሽ ፈልጋለሁ። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም አመሰግናለሁ። ከኛ ጋር ስለነበራችሁ እናመሰግናለን። በቀጣይ ሳምንት በሌላ የስለኛ ፖድካስት እንግዳ ጠብቃችኋለሁ። ሰላም ቆዩ።